ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ሄሎ አቤት። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? በቪዲዮ ማውራት ትችላለህ? ይቅርታ ግን በጣም ማን ልበል? ማን ልበል? እኔ ምን አሉ እባላለሁ። ከየት ነው? ከኢትዮጵያ ነው ልልክ። ኢትዮጵያ ነኝ ያለው። ታዲያ ቪዲዮ ምን ይሰራል? እሺ ችግር የለውም። ይቅርታ ቆይ ላጥፋው። እንዴት ነህ? ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። በጣም ላናገር ብዬ እኮ ትላንትና ዝም ብዬ ከቪዲዮ በኋላ ደወልኩልህና 2 ሰዓት ማረፍ አለብኝ ምናምን እንትን ላይቭን እየተከታተልኩት ነበረ። እሺ መተኛት አለብኝ 2 ሰዓት ስትል በቃ ዘጋሁትኝና አሁን ገምቼ ነው የደወልኩልህ ቅድም። እሺ ማን ልበል? እህት አለም። እኔ ምን አሉ እባላለሁ። ከኢትዮጵያ ነው የደወልኩልህ። እሺ እና እህቴ ጽፋል ነበርና መጨረሻ ላይ ያነበብከው እህትሽ ማለት? አይ መጨረሻ ላይ ያነበብከው ትዝ ይልሃል? ትላንትና ላይቭ ላይ ማለት ነው። በእኛ ሌሊት ላይ ማለት ነው። ለሚና ልካ የተነበበው ማን ነበር? ሚሚ መሰለችኝ። ሚሚ ነው መሰለኝ ስሟ። እሺ መጨረሻ ላይ ያላነበብከውን ትዝ ይልሃል? አንብቤዋለሁ። እሺ በቃ አይ እሷ ነኝ ለማለት ፈልጌ ነው። ኦኬ እሺ በቃ አይ ጊዜ ሲኖርክ አብሬ የኖርኩት ልጅ ነኝ። እሺ እና ለዛ ነው ቪዲዮ የከፈትኩትና አንቺ ከዚህ በፊት ሜሴጅ አላክሽልኝ? እንትን ላይ ቲክቶክ ላይ ነው። ከዚህ በፊት ልኬልህ አላውቅም። እርግጥ በዋትሳፕ ወይ አይ ልኬልህ አላውቅም። አሁን ገና መደወሌ ነው። እሺ በአንቺ እንትን የሆነ ሰው እንደዛ ይጻፈልኝ ነበረ። በእኔ ስልክ ኖ በአንቺ እንዳንቺ እግዚአብሔር እረኛዬ ነው የሚል ሰው እንደዛ ስላለብኝ። ኦኬ አይ እኔ እንትን ነው እግዚአብሔር እረኛዬ ነው ብዬ ነው ሴቭ ያደረኩት ስሙ። ወይ በተመሳሳይ እኔ መገናኛ ነኝ። እነ ተስፋዬ ሰፈር ማለት ነው? አዎ እዛው የእነሱም ሰፈር እዛው ነው። እኔም እዛው ሾላ ታውቀዋለህ? ገበያው አውቀዋለሁ። አዎ እና በቃ ምልህ ብዙ ብናወራ ደስ ይለኛል። በቃ ምልህ በጣም ስሜት ያደርገኛል ስለሱ አወራ፣ ግን እንዳይደብርሽ። ምንም አይ ንገሪኝ። ምን እየሰማሁሽ እኮ ነው። ያው ምግብ እየተመገብኩ ስለሆነ ነው። ደግሞ ቪዲዮ ያው ማላውቀው ሰው ላይ ቪዲዮ አልከፍትም፣ ለዛ ነው። አይ ችግር የለውም። እኔማ በቃ እንትን ነው በቪዲዮ መልክ ማንንም አውርቼ ስለማላውቅ ብዙ ሁኔታ ውስጥ ስላለፍኩኝ ከአንተ መሆንና ለመሆን በደንብ ለማረጋገጥ ቪዲዮ ከፈትኩት። እኔ ቢኒያም ነኝ። አዎ ለዛ ነው ቪዲዮ ከፈትኩት፣ ለዛ ነው። ቢኒያም ነኝ። ልታውቂኝ ከፈለግሽ ምንም ችግር የለም። መሆኔን አሁን የምትጠራጠሪያለሽ? አይ ድምፅህን ለይቼ አሁንማ ድምፅህን እንትን ሰማሁትኝ። አይ ለዛ ነው ቪዲዮ የከፈትኩልን ለማለት ፈልጌ ነው። ቢኒያም ነኝ። ንገሪኝ።
እና እንትን ላይ ማለት ያለውን ነገር ሙሉ እንዲቴል ልንገርህ። እሺ ንገረኝ። ማለት በጣም ብዙ ዝብርቅርቅ ያለ ነገር ነው ላይፋችን ውስጥ የገባው ከና ቤተሰቤ ማለት ነው። ቆያ የምታለቅሽማ ከሆነ ገብቶሻል። ስሜ ማን ነው ያልሽኝ? ምን አሉ? ኦኬ በቃ ቴንክ ዩ። አይ ልጄን ነው ምግብ በቃኝ እያልኩት ነው። የአንቺ ሜሴጅ ሚና ነበረች የላከችው እና ምንድን ነው ያደረገሽ? እንዴት ተዋወቃችሁ? አይ እንትን ቆይ ልደገፍና እንትን ብዬ ላውራ። አይ እኔ ያው እንትን ነው ሰሪ ባለው ቀቢ ናቸው። እናቴም አባቴም ባለው ቀቢ ናቸው። እሺ እና መልክ ያው እዛ ኢንተርቪውን ከዚህ በፊት ስለሰማሁት አጠቃላይ እሱን ላይፍ ታውቃለህ አይደል? የማንን ማለት በባለው ቀቢ ቤት ስትኖር ያለውን ነገር ታውቃለህ? አውቀዋለሁ። በቃ ብዙ እንዳላበዛብህ ብዬ ነው። እሺ እና በቃ ቢያንስ ያደግንበት መንደር እንደ እንትን ነው። በቃ አብዛኛው እንዲህ ባለው ቀቢ ያበዛበት ሰፈር ነው። የእኛም ቤትም ጨምሮ። የት ነው? ኮተቤ ነበራችሁ? አይ አይደለም፣ ቀጨኔ። እሺ ቀጨኔና የኛ መንደር ማለት ነው። ወደ ሌላ አላውቅም፣ ግን የኛ አካባቢ ነው። እሺ እና እዛ ነው። እና በቃ ማለት አስቸጋሪ ላይፍ ነው አይተን ያደግነው ሁላችንም ማለት ነው። እና ማለት አባታችንን ያወቅነው ካደገን በኋላ ነው። ከመጋረጃ ስለማይወጣ መንፈሱ ይቀጠቅጧል ምናምን ብዙ ነገር ማለት ነው። እናታችን በጣም ተሰቃይታለች፣ አባታችንን በጣም ተሰቃይቷል። እና አድገን ነው እናትና አባቴን ራሱ ያየሁት በትክክሉ ማለት ነው። ይሄ ወደ ውጭ የማይወጣ ምናምን ነው። እግዚአብሔር ይመስገን ቢያንስ ከሰዎች ጋር ትንሽ ይቀላቀላል። እና በቃ ትምህርት ቤት ራሱ በቃ አንሄድም፣ በቃ የጠንቋይ ልጅ የተባልን ነው። ሰፈር ውስጥ በጣም ነው የምንገለለው። የሆነ ማህበራዊ ኑሮ አለ አይደል? ማህበራዊ ኑሮ አንኖርም ኦልሞስት ማለት ነው። እንዲህ ዘመዶቻችን ራሱ አያስጠጉንም ማለት የሆነ ከሰው ተፈጥረክ እንዳጋንንት የምትታየው ነገር አለ አይደል? በቃ እንደዛ ነው። ደስ የማይል ማለት ነው። ቤታችን ውስጥ እንትን እየተባለ ምግብ እያለ ምን እያለ ታላላቆች ከበጋፍ ከውሻፍ ምናምን ነው የመነጨቁ ምግብ ራሱ የሚበሉት ማለት ነው። በጣም ብዙ ተሰቃይተናል፣ በጣም ማለት ነው። እና በቃ ከዚህ ህይወት መውጣት እንፈልጋለን፣ ማወቅ ማለት ነው። ማለት እውነተኛውን አምላክ ማወቅ እንፈልጋለን። ደግሞ እንዳይሆን 7 እህቶች አሉ፣ 7ቱም እንትኖች ናቸው፣ ሴቶች ናቸው። ወንድ የለንም ማለት ወንድም የለንም። እሺ እና ያው ዲቴል ላይፍን እንዳላበዛብህ ብዬ ነው። ብቻ ደስ በማይል ሁኔታ ነው ያደግነው ምናምን። የእሱን ነገር በጣም በቃ በጣም አጭበርባሪ ስለሆነ ሰው እንዴት በቃ ይሄው እንደምታየው ምናምን በጣም በትህትና ነው የሚያወራው ምናምን። ሰዎች በጭራሽ እሱን አያውቁትም በጭራሽ። ምክንያቱም በጣም ስክን ብሎ ነው የሚያወራው ምናምን። በጣም ተጠንቅቆ ነው አደባባይ ላይ ሲወጣ የሚያወራው። እና እኔ ከሱ ጋር የተገናኘሁበት ምክንያት የሆነ ሰዓት ኮሮና ላይ ምናምን ትዝ ይልሃል አይደለ? እሺ በቃ ብዙ ሰው ወደ መንፈሳዊ ሰው እየሄደ ነበረ ምናምን። በቃ ይሄ ንስሐ ግቡም እንደዚህ ምናምን እየተባለ ነበር። በዛም ሰዓት ነው ማዳመጥ የጀመርነው እንትን መንፈሳዊ ነገር ምናምን። ሁላችንም ቤት ከተታለን
እንደዚህ ማዳመጥ ምናምን ጀመርን ማለት ነው። ከዛ እኔ እንደውም ከቤት ውስጥ እኔ ነበር እንደውም ማዳመጠው። ከዛ ኢትዮጵያ ዓለም ብርሃን የሚባሉት ታውቃቸዋለህ? ሲባል ሰምቻለሁ። አዎ እንትና ያውቃቸዋል ይመስለኛል ዶክተር ሲያወራ ስለሰሙት ነው። እሺ ከዛ እነሱን እንትን አልኳቸው። እነሱ ቴሌግራም ምናምን ቻናል አላቸውና እነሱ ጋር ጆይን አድርጌ እንደዚህ ስለ እግዚአብሔር ምናምን ብቻ ይወራል እዛ ላይ። ከዛ እነሱን እየተከታተልኩ ምናምን ስመጣ ኢትዮጵያ ኦርቶዶክስ ተዋሕዶ ቲቪ ላይ እንትን ተባለ፣ ልክ አይደሉም ሐሰተኞች ናቸው ምናምን ሲባል በመሀል ጥያቄ ፈጠረብኝ እኔ ማለት ነው። ጥያቄ ምናምን ሲፈጥርብኝ ጊዜ እዛ መሀል ላይ የሆነ ውቃቢ ልክ አይደለም ትክክል አይደለም ምናምን የሚል ሰማሁ ከነሱ ማለት ነው። በጣም ደነገጥኩኝ። ማለት ቀጨኔ ግን ቆይ አንቺ አሁን ቀጨኔ ሆናችሁ መድኃኒዓለም አትሄዱም ነበር እንዴ? ቀጨኔ መድኃኒዓለም ወይስ ቤተ እስራኤል ናችሁ? ይሄ ለመሳለም አለ አይደል? አሁን ስታልፍ ከበሩን ስታልፍ እሳለማለሁ እንጂ ቤተ መቅደስ ራሱ ገብቻለሁ። ማርያም ሁላችንም ማለት ነው። መሳለም ብቻ ማለት ነው። መሳለም ብቻ ቤት ውስጥም አሁን እዛ ቤተ እንትን እንሂድ ቤተክርስቲያን እንሂድ ምናምን ከተባለ ትልቅ ጸብ ነው የሚፈጠር። በቃ ይሄ እንትኑ መንፈሱ ይከለክለናል። ገዳም የምትሄዱ ከሆነ እንዲህ ትገለበጣላችሁ፣ እንደዛ ድብደባ አለ ምናምን ብዙ ነገር ማለት ነው። ከዛ በኋላ ደግሞ የሆነ ሰዓት ላይ ጸበል እኮ እንሄዳለን። በተለይ ዮሐንስ ማርያምን አታውቀውም? እዛ እንሄዳለን። ከዛ ስንመለስ እግዚአብሔርን አጓራ ምናምን የሰፈር ሰው ማለት ነው ሆነ በቃ በጣም በቃ ጭንቅላትን በጣም ይሄ ማለት ከሰው አልተፈጠርንም እኛ ምናምን እስከምን ድረስ ማለት ነው። በቃ ማንም ነው እንትን ከፍ ዝቅ የሚያደርገን ማንም ማለት ነው። ምንም እኔ አላውቅም ብቻ እንደዛ ነው። እና ከዛም በኋላ ነው ከዛ አንድ ውጭ ያለች እህት አለችኝ። ከዛ እንደዚህ እና የሆነ ኢትዮጵያ ዓለም ብርሃን የሚባል አለ ኢትዮጵያ ኦርቶዶክስ ተዋሕዶ ላይ ሲቃወሟቸው አየው። በመሀል ግን ውቃቢ ልክ አይደለም ምናምን ሲባል ሰማሁኝ እና በጣም ነው የደነገጥኩትኝ ብዬ ጻፍኩላት ለሷ ማለት ነው። ከዛም በኋላ በቃ መፈተሽ ምናምን ፈለግን በቃ ማወቅ ማለት ነው። ከዛ በቃ እንበርታና ያለውን ነገር እንትን እንበል ምናምን ብለን አካኳር ሲማን ታውቀዋለህ? እሺ ንገሪኝ። እዛ ሄድንና ጓደኛዬ ስታሳየኝ አንድ አባት ሳናግር እዛ ልክ እኮ አይደለም እንዲህ ዋዳም ልክ ነው እንደዚህ አሉ። ከዛ በመሀል እሷ ተስፋዬን ሰማችሁ። ከዛ ተስፋዬን ስትሰማው ጊዜ አረ አንድ ልጅ አለ እንኳን እንትን ይሄ መስበክ ምናምን ብቻ ሳይሆን ውቃቢ ቤት፣ ጠንቋይ ቤት፣ ይሄ ነፍሰ ገዳይ ቤት ሁላ ሳይቀር ነው እየገባ አሊያቸውን እያስጣለ የስንት ሰው ህይወት እያተረፈ ነው። ሰብኮ ብቻ አይደለም የሚወርደው ብዙ ሰማው እና እናትና አባታችንን የምናተርፍበት መንገድ ልናገኝ ነው መሰለኝ። እስቲ አዳምጪ፣ ለማንኛውም እስቲ እናዳምጥ ትምህርቱን ምናምን ተብለን በቃ አዳመጥን እሱን ማለት ነው። ከዛ የእሱን ትምህርት ስናዳምጥ ኦልሞስት በቃ የእኛ ቤት ታሪክ ነው። በቃ ይመሳሰላል። በቃ በአብዛኛው ይመሳሰላል። በቃ የሚኮኖምና ሁሉ ነገር በቃ የውስጣችን ከዛ ሁላ ስቃይ በቃ ልንወጣ ነው የሚል ነው በቃ እኛ ያለን ማለት ነው። ቪዲዮ ልክፈት? አይ እንደዚሁ አውሪኝ እህቴ፣ ችግር የለውም እየሰማሁሽ ነው። እሺ ከዛ በቃ እንደዛ ተባብለን በዛ ነው ማለት ነው ያወቅነው። እኛው ነን ያወቅነው፣ እሱ መጥቶብን አይደለም። ከዛም በኋላ እሺ ምናምን ብለን ከዛ እንትን አለ እነሱን አወቅኩትኝ ምናምን። ከዛ በቃ እናጣራ ምናምን ተባብለን ስልክ ቁጥሩን ምናምን ከአቤል በገና የሚባል ልጅ አለ አይደለ? ከሱ እንትን ላይ እስቲ ይሄ ልጅ ጋር ደውዪ ለምናምን ብለ በሰው በአቤል በገና ስደውለት እሱም ቴክስት አደረገልኝ እና እሱን ለማግኘት ብዙም አልተቸገርኩም ሆነን ለመናገር። ከዛ ደወልኩለትና አገኘሁት። ከዛ እህቴ ናት እንትን ያለችኝ ያወቀችህ ምናምን ብዬ ያለውን ነገር
ነገርኩትና ቀጥሮኝ ሩብ ቀን ነው ቀጥሮኝ ከዛ በዚህ ቀን ነኝ እንደዚህ ምናምን ብሎኝ ከዛ ሄድኩ። ቤቱ አባዶ ነበረ ቤቱ። የራሱ አንድ ቤት አለው ኮንዶሚኒየም ደግሞ ተከራይቶ ሌላ እዛው አባዶ ሆኖ እዛው የሚኖርበት አለ ስቱዲዮ አድርጎት ማለት ነው። እዛ ቀጥሮኝ እዛ ሄድኩኝ ማለት ነው። እዛ ቀጥሮኝ የመጀመሪያ ጊዜ በቃ እህቴንም ደወልኩላት ምናምን ነገር ከዛ አንድ ላይ ለ3 አወራ ነው ማለት ነው። ከዛ በቃ ለ3 አወራን በቃ ያለውን ነገር እኛ ቤት ውስጥ እንደዚህ ነው በቃ አንተ እንደዚህ ኮንክ በቃ ከዚህ ወት መላቀቅ እንፈልጋለን እናትና አባታችን እንድታስተምርልን እንፈልጋለን ምናምን ብለን በቃ አሁን አብራርቼ ማልነገር በቃ ይሄ ለንስሐ አባት የሚነገር ኃጢአት አለ አይደል? እሱን ሁላ አልቀረንም በቃ ዝርዝር አድርገን የነገርን ማለት ነው። በጣም በቃ ምልህ በቃ ይሄ ከዚህ ወት በቃ የምንወጣበት አንድ መንገድ አገኘን። በቃ እንትን ማረፍ ነው የምንፈልገው ሁላችን። ከዛ የዛን ሰዓት ነው በቃ የተገናኘ ችግር የለውም። እኔስ ልፋቴ ይሄ አይደለም ወይ ወደ ቅዱስ ቁርባን ወደ ንስሐ ወደ ምን ማምጣት አይደለም ወይ ይሄ አይደለም ወይ ልፋቴ ምናምን ብሎ በቃ በትህትና አዋራን ምናምን ችግር የለውም እንገናኛለን ምናምን ብሎ በቃ በዛ ተገናኘን ማለት ነው። ከዛ በቃ ሁሉ ነገር አወራንና እዛ ሁለተኛ ቀን ቀጥሮኝ ተገናኘን። ከዛ ሁለተኛ ቀን ቀጥሮን ስንገናኝ ጊዜ ከዛ አንድ መከታተለው የሆነ እንትን አለ ኢትዮጵያ ለምብራን የሚባል የኦቲሲ ላይም ሳየው እንትን ነው የኦቲሲ ላይ ሳየው እነሱ ይቃወማሉ አንተም እና በቃ ግራ ገባኝ መከተል አለብኝ የለብኝም የሚለውንና ምንም ይሄ መላእክትና ቅዱሳን ራሱ ይሄ አላቅም ምንም አይነት ዕውቀት በቃ አንድ ማህይብ ሰው ብላስበውና በቃ እንደዛ ነው ምንም ነገር አላቅም ዜሮ ነኝ ምንም ነገር ማለት ነው ማለት አልተማርንም ምንም አላልንም በቃ ብንሄድ መሳለም ወይ ጸበል ሄደን ተጠምቀን መምጣት ብቻ በቃ ከዛ ውጭ ምንም ዕውቀት የለንም። ከዛ እሱ ጋር እንትን አልኩትኝና ልክ ነው ወይ ምናምን ብዬ ስለው ጊዜው ልክ ነው እኔ እያንዳንዱን ትምህርታቸውን ምናምን ሰምቼዋለሁና ችግር የለውም ልክ ነው ባለቤቴም እዛ አብራቸው ናት ምናምን አለ ማለት የነሱ አባል ናት ምናምን ብሎ አለ እና ችግር የለውም አለ። የነሱን ትምህርት ታውቀዋለህ? አይ ዶክተር ሲናገር የሰማሁት። እሺ ቀጥይ። እነሱ ደግሞ ይሄ መቁረባችንም ንስሐ መግባታችንም ቤተ ክርስቲያን ገብተክ ቅዳሴ ምንም ማስቀደሳችንም ገብተክ የራስን ጸሎት አድርገህ ብቻ መውጣት ነው ከካህናት ጋር መገናኘት አትችልም። እንደዛ ነው እንትኑ ትምህርቱ ማለት ነው። እና ከዛ ኢትሶኬ ችግር የለውም ምናምን ብሎኝ ማህበርም አላቸው እኔ ማህበር ጽዋም እየርኩ ተጣጣለሁ ስለ ኢትሶኬ ችግር የለውም ልክ ናቸው እኮ ምናምን ብሎ አለኝ። እኔ አዳምጫለሁ ሁሉን ነገር ምናምን አሉና ንስሐም የሚገባው በእነሱ እንትን ብለህ ነው ማለት ንስሐ አባጋ ምናምን ሄደ ሳይሆን ጸሎት ቤት ካለክ ወይ ስዕል ፊት ቆምና አቡነ ተክለ ሃይማኖት በቃ እኔ እንደዚህ ያሰርቻለሁ ስለዚህ ንስሐን ተቀበሉኝ ትልና ከዛ በሳምንቱ ደግሞ እዛው ስዕል ፊት ቆምና ከዛም በኋላ በቃ ንስሐን ፈተውኛል እግዚአብሔር ይፍታ ብለውኛል ብለህ በቃ በእምነት ተቀበላለህ። እንደዛ ነው አስተምሯቸው ማለት ነው። እነሱ ማን ነው የዛ መሪ? ብሩክ ይባላል። ብሩክ ስልኩም አለኝ ብሩክ ይባላል። ከዛ በኋላ እነሱ እንትን ውስጥ የሚያወራው ደግሞ እኔ የሚመጣ በኢትዮጵያ ትንሳኤ ጊዜ የሚመጣው ቴድሮስ የሚባለው አለ አይደለ? እኔ ቴድሮስ ነኝ ብሎ ነው ሰውየው የሚያወራው። ጀማነሽ ያለችበት ማለት ነች። ጀማነሽ ያለችበት ማለት ነው። አይ የጀማነሽ ያለችበት እሷ ኤልያስ መጣ የምትለው ናት። እነዚህ ደግሞ ኢትዮጵያ ለምብራን የኢትዮጵያ ትንሳኤ እናያለን ምናምን የሚሉ ናቸውና በጣም እንትን ነው ብቻ ዋናው እንትናቸው ምን እንደው ታውቃለህ በቃ እንትን ዶክተርስ ብታወራ ሲያወራ ስለሰማሁት ነው ዲቴሉን በደንብ ያውቃል። እና እንትን ነው የካህናትን ምናምን በጣም ነው የሚዘረጥጡት በጣም ማለት ነው። እና ትንሽ ነው ከነተስፋ የሚለያየው ትንሽ እነሱ እንደውም ቆራቦ ምናምን ስለሚሉ ነው። እነዚህ በፍጹም መቁረብም የተወገዘ ነው ካህናት በሙሉ ጳጳሳት በሙሉ ተወግዘዋል ብለው ነው የሚያስቡት በሙሉ ማለት ነው።
እና ዓለም ትጠፋለች፣ ኢትዮጵያ ብቻ ነው የምትተርፈው። ከኢትዮጵያ ውስጥም ደግሞ የኢትዮጵያ ዓለም ብርሃን አባል የሆነ ሰው ብቻ ነው የሚተርፈው። የሚተርፈውም ደግሞ ብለው ባንዲራ ምናምን እንትን ብለዋል፣ አዘዋል እነሱ። ባንዲራ ይለጥፋለ በርህ ላይ፣ ከዛ ከስር ደግሞ የሆነ የሚሰጡ ኮድ አለ፣ 8 ጽፋለህ፣ እሱ ለጥፈክ በቃ እሱ ነው የለጠፈ ቤት እዛ ቤት ሲገባ እንደ ቤቱ እንደ ቅዱስ ቁርባን እንደተቀበለ ይሆንለታል ምናምን ነው ማለት ነው። ጽፌዋለሁ፣ እንትኑንም እንትን አድርጌዋለሁ በሊቀ ሊቃውንት አለቃ እያለው በሱ መሰረትነት ላይ ነው እንትን ብሎ፣ እነዚህ ደግሞ ተጨማሪ ሌላ መንፈቀን ነው ይዘው የመጡት ማለት ነው። ግን እኔ እርግጥ ሪከርድ አላደረኩትም የዛኔ። ግን የመጀመሪያ ጊዜ ግራ ገብቶኝ ሲነግረው አዎ ልክ ናቸው ምናምን ብሎ ነበር የዛኔ ማለት ነው። እና ሚስቱም የዛ አባል ናት። አሁንም ትተው አትተው ባላቅም፣ ግን እኔ ከሱ ጋር እስከምለይበት ጊዜ ድረስ የዛ አባል ናት። አትቆርበም፣ ምንም አትልም፣ ንሳማገባ ምንም አትልም። መች ነው የተለያያችሁት ከሱ ጋር? ቢያንስ መጨረሻ በቃ መጨረሻ ሙሉ ለሙሉ የተዘጋጋ ነው። ያሁን ጥምቀት አለ የ2016 ከተነጋገርን ካናገርኩትም ረጅም ጊዜ ነው። በቃ እሱ አካባቢ በቃ ኦሬዲ ሙሉ ለሙሉ በቃ ትውት የተደራረገ ነው ይዛኔ 2016 ላይ እንጂ እስከዛ ከኮሮና ጀምሮ እስካሁን ድረስ አብሬው ሆኛለሁ። አብሬው እየኖርኩ ምን እያልኩ ማለት ነው። ከዛ ልክ ነው ምናምን ብሎ የነበረ የዛኔ። ከዛ እኔ ደግሞ እንትን ነው የማዕረግ ተመራቂ ነበርኩ ዩኒቨርሲቲ ላይ ማለት ነው። የት ዩኒቨርሲቲ? እዛ አድማስ ዩኒቨርሲቲ እንትን ኦሎምፒያ ጋር ያለው አድማስ ታውቀዋለህ? እሺ። እዛ የማዕረግ ተመራቂ ነበርኩኝና የኮሮና ጊዜም ስለነበረ የዛኔ ያን ያህል እንትን አላሉንም፣ አላስመረቁንም፣ ብቻችሁን ሁኑ ምናምን ብለው ብቻ ኮሮናም ስለነበረ እና የዛን ሰዓት ግራጁዌት አድርጌ ነበርና ግራጁዌት አድርጌ እኔ በሁለተኛው ቀን ነው ምናምን እንደዛ አካባቢ ነው እኔ ከሱ ጋር የተደዋወልኩት። ከዛም በኋላ እኔ አሁን ቀና ግራጁዌት አሁን አደረግሽ ምናምን አሁን ስራ ገባሽ ምናምን ሲለኝ አልገባውም ምናምን ከተስማማን አንድ ስራ ላስገባሽና ከዛ ትሰሪያለሽ ምናምን አለኝ እኮ። ምን ታስገባኛለህ ምናምን ስለው ሱቅ አለኝ መተሽ እዛ ተቀጠሪያለሽ እስከ ስራ እስከምታገኝ ምናምን እኔ ጋር ትሰሪያለሽ ትስማሚያለሽ ወይ ምናምን ሲለኝ እሱ ከረ ደስ ይለኛል፣ በዛው ታስተምረኛለህ፣ በዛው ያለውን የቤታችንንም ነው ዲቴሉን እነግርሃለሁ ምናምን አልኩት። የሆነ በደንብ እንደመግባባት ብለን ማለት ነው። ከዛ እሺ ምናምን ብዬ ይሄ እዚህ ሾላጋ ያለው ሱቃቸው አለ አይደለም እዛ ተቀጠርኩኝ። ከዛ ይኸውልህ እኔ በቃ ይሄ አሁን በአይኔ ያየሁትና በጆሮ የሰማሁትን ብቻ ነው የምነግርህ፣ ሌላውን ሌላ ቀን እነግርሃለሁ። ማለት በጣም ባለጌ ሰው ስለሆነ ነው። የኔ ላይፍ ልተወውና ከዛን ሰዓት እኔ ሱቅ ስቀጠር ማለት ነው ኃይለ መለኮትም ይመጣ ነበር። ገና ቅስናም አልተቀበለም ነበር ይዘኔ ማለት ነው። ግን አባ ግርማ መጥቶ አያውቁም። ቤቱ ጸሎት ምናምን ተደርጎበት አያውቅም። ግን ከዛ እዛ እኔ ተቀጥሬ መስራት ጀመርኩ። እንደምልክ የሱን ትምህርት በደንብ እሰማለሁ። በደንብ ሀለ ብትለኝ የቱ ጋር ደቂቃ ምናምን ብትለኝ በደንብ እነግርሃለሁ በዛ ሰዓት ማለት ነው። እና በቃ የሱን ብቻ ነው የማዳምጠው፣ ሌላ ምንም አላዳምጥም። በቃ የሱን ብቻ። እዛ ተቀጠርኩኝ። የዛን ሰዓት ይኸውልህ አንድ ደግሞ ያሳድጋት ልጅ አለችኝ፣ ከሷ ጋር ነው አብረን የምንሸጠው። የዛ ሰዓት ምንድን ነበር የሚለን ቅባ ቅዱሱም እንትኑም መቁጠሪያውም ከዛ የሳቸው መጽሐፍ ደግሞ እሱ ጋር ይሸጥ ነበረ። እና የዛን ሰዓት ማለት እሳቸው ጋር ሁሉ መቁጠሪያውም ቅባ ቅዱሱ ምናምን ሄዶ እሳቸው ጋር ተባርኮ እሳቸው ጸልዮ እንደሚመጣ ነገረ ቃል በቃል ማለት ነው። እኔ መማቀው እንደዛ ነው። እና የሚመጣው ህዝብ እንዳይመስልክ ቢያንስ በትንሹ በቀን 50 ሺህ ብር ይሰራል። በጣም በትንሹ በቃ ስራ ምንም አልተሰራም ከተባለ 50 ሺህ ብር ይሰራል። የዛን ሰዓት አልተጣሉም ነበር እና በትንሹ 50 ሺህ ብር ይሰራ ነበር። ከዛ እነሱ እንትን እንደሚሉት ምናምን እንደዛ ነው የሚያወራው ማለት ነው። ከዛ ለሚመጣው ሰው ሁሉ ተባርኳል፣ በግርማ ተባርኳል ሰነባለው
አዎ ተባርኳል እያልን እሳቸው ጋር ነው። ከዛ ከዘገየም ቆይ ትንሽ ጠብቆ እሳቸው ጋር ሄዶ እንትን ሊል ስለሆነ ነው ጸሎት ሊደረግበት ስለሆነ ነው ምናምን ተብሎና ስዕል የሚሸጥ የለም። እኔ አሁንም ስዕሉ አለ፣ ቆይ በቪዲዮ አሳያለሁ። እኔው ቤት እዚሁ ለጥፌዋለሁ። እና እንደዛ ብሎ እንደዛ ነው እኛ የምናውቀው ማለት ነው። እኔም አውቀው የነገረኝ እንደዛ ነው። ከዛ የሆነ ጊዜ ላይ ኃይለ መለኮት መጣ እና ትዝ ካለክ ምናልባት ካወቀው እንትን ውጭ ላይ እሳቸው መጽሐፍ አሁን 300 ብር እሳቸው ቢሸጥ ውጭ ላይ 1000 ብር ምናምን አድርገው ወይ ነጋዴዎች የመሬት ላይ ምናምን የሚሸጡት አሉ አይደለም፣ እንደዛ ይሸጡ ነበረ ነጋዴዎች ማለት ነው። ከዛ የሆነ ሰዓት ላይ አንድ ለይዞ እንደ አብሮት የመጣውንም ልጅ አውቀዋለሁ ከኃይለ መለኮት ጋር የሆነ ጊዜ መጣና እንዴት ነው ኃይለ መለኮት ብዬ ቅፍ አድርጌ ሰላም አልኩትና ከበር ትንሽ ፈቀቅ ብሎና አይ ምናምን አለኝ። ምን ነው ምናምን ስለው እንዴ እኔ እኮ አሁን የሰማሁት ያላባዬ ፍቃድ መጽሐፌንም እንትኔንም አንደኛ ከዋጋ ጨምሮ ነው እየሸጠ ያለው፣ ሁለተኛ ደግሞ እሳቸው እንትን አሉበት ምናምን ብሎ ደረሰበት እሱ ማለት ነው። እኔ ደግሞ ያወራ የመሰለኝ ውጪ 1000 ብር የሚሸጡት አለ አይደለም፣ እንደዛ ነው የመሰለኝ እኔ በወቅቱ ማለት ነው። አዎ ይገርማል። እዛ ጊዮርጊስ ጋር ራሱ አታውቀውም ኒውራጋ ያለው እዛ ጋር ራሱ ይሸጣል እያሉ ነው እንትን ምናምን ብዬ እንደዛ ነው የማወራው እኔ ለኃይለ መለኮት። ከዛ ሲያየኝ አልገባለኝ። ከዛም በኋላ ሊነግረው ነው የመጣው። ከዛ አይ ለማንኛውም አጠቃላዩን ጥቅልል ሳደርግልሽ ያላባዬ ፍቃድ ነው እዚህ ቤት እየተሸጠ ያለው፣ በዛ ላይ ዋጋ ጨምሮ ነው እየሸጠ ያለው፣ በእሳቸው ተመረቀ እያለ ምናምን አለኝ ማለት ነው። ከዛም በኋላ አለና ከዛ እሱ የመመከር አገልግሎትም ይሰጣል እዛው ቢሮ ሆኖ ሁለተኛ ቢሮ ሌላ ማለት ነው። ጸሎት ክፍል ምናምን ማለችኝ የሚልባት ማለት ነው። አዎ ሙሉ እንትን ነው፣ ሙሉ ለሙሉ እንትን ነው፣ ስዕል አለበት እዛም። ተስፋዬ ግን ስዕል አይተሽው ታውቂያለሽ? በፍጹም እኔ በፍጹም አይቼው አላውቅም። ያለም ሲጀምር ስዕል ቦታም የለውም። ፋና ሲቀርብ አብረሽው ነበርሽ? ፋና በቀረበ ጊዜ አብራችሁ ነበራችሁ? የት ምን ላይ? ፋና ቲቪ። አይ እኔ እሱን ሲቀርብ የለውም። እርግጥ እንደነገርኩህ እንትኑ ላይ ኮሮና ሰዓት ላይ ነው እኔ በቃ ከሱ ጋር የነበርኩት። እሺ ኮሮና ሰዓት ላይ ነው። ከዛ እንደዛና አልገባለኝና ምንድነው የሚያወራው ምናምን አልኩኝ። ለምን በጣም ዲቴል በጣም ይዋደዱ ምናምን ናቸው። ከዛ ውስጥ ገብተው ሊደባደቡ ለሁለት ማለት ነው ኃይለ መለኮት ጋር። ከዛ ውስጥ ያለው ልጅ ነው ያገላገላቸው። በቃ ሊጋደሉ እና 1 ሰዓት 2 ሰዓት ይሆናል ገብተው የተጨቃጨቁትና ምን ተፈጥሮ ነው አንዴ እንገባለን አንዴ እንወጣለን ምን ተፈጥሮ ነው ምናምን አለ ብለን ደነገጥን እኛ ማለት ነው። ከዛ እንግዲህ የነገረን ያንን ነው ብያለሁ አይደል? ከዛ ወዲያው ኃይለ መለኮት ወጥቶ በንጋታው ሌባ ነው ብሎ ለቀቀበት እና ዛንተን እያለ ምናምን ብሎ አሁንም ስክሪንሻት አንስቼዋለሁ። ሌባ ነው ያለበት አይተዋል። እንትኑ ላይ ያለው ፌስቡክ ላይ አላየሁትም። ቆይ ስክሪንሻት አንስቼዋለሁ እያወራሁ ልላክልህ። ከዛ እሱና እዛ ቤት ሄዳችሁ በጭራሽ እንዳትገዙ ምናምን ብሎ እንትን አለ ለቀቀበት። አሁንም ስቲል አለ አሁንም ድረስ እንትን አላለውም አላጠፋውም። ኃይለ መለኮት የቱ ጋር ነበረ? ስክሪንሻት አንስቼዋለሁ። እሺ ባይ እና ቆይ የቱ ጋር ነበረ? ይሄውና ባይ እንትን አድርጌ ልላክልህ። ይሄን ይሄው ላኩልክ። እስቲል አሁንም አላጠፋው። እንደው ቆይ አጥፍቶት ይሆን አሁን እንደዚህ ሲወራባቸው ብዬ ገብቼ ሳየው አላጠፋውም። በኋላ አንብባ እና እንትን አለ ምናምን ብሎ በዛ ተጣሉ ማለት ነው። የሆነ እንዴት መሰለህ የሆነ ለምሳሌ አንተ አሁን ሰው ያውቃላ የሆነ ጥፋት ሲገኝብህ
ቤተክርስቲያን የምትረዳ ወይ ደግሞ አመመኝ ሰዎች እንዲያረጉኝ እንደበደቡኝ ምናምን ብለክ ሀሳብ የምታስቀይር ነገር አለ አይደል? አባ ግርማ የሆነ ልክ ሲወራባቸው ያው ቤተክርስቲያን ምናምን ይረዳሉ፣ በህዝብ ምናምን ያበላሉ። እሱ ደግሞ ምን አይነት ባህሪ ያለው ልክ የሆነ ነገር እንደዚህ ሲደረግበት ይኸው ደብተራ ተልኮብኝ ይኸው እንዲህ ብደል ያለ መንፈስ ተልኮብኝ ምናምን ብሎ ይልና ይወድቃል እና ተቀርጾ ምናምን እንደዚህ ይለቃል። እኔ 99% እኔ አሁን ከምስነግርክ ይገባል እርግጠኛ ሆኜ የማወራው ነገር አባ ግርማ ላይ ለፈለፈው ነገር ውሸት እንደሆነ ባህሪው ማለት ነው። ከባህሪው እንደዛ ነው። የሆነ አቴንሽን ስለሚፈልግ ማለት ነው። ከዛ የዛን ሰዓት እንትን አሉ። በንጋታው እንደዚህ ብሎ አወጣባ በዛ እንትን አሉ ማለት ነው። ከዛ እነሱ እዛ ሲከፍቱ ጊዜ እዚህ ሰውም እኛም እንትን አይደለን ማለት እኔም ጻድቅ አይደለሁም፣ ግን ምልክት ፈላጊ አይደለም እና ወረተኛም ጭምር ነኝ። ልክ አባ ግርማ ሲከፍቱ እዚህ 100,000 ብር ምን የሚሰራው በአንዲው ዝርግፍ ብሎ ህዝቡ ወደ እና አባ ግርማ ጋር ያ እንደዛ ተጨናንቀን ይሄ እስከሚመሽ ድረስ ነው የምንሰራው። በቃ ሰው ተጨናንቆ በእናታችሁ እያሉ ማለት ነው። ከዛ በኋላ ደግሞ ማማከር አገልግሎት ይሰጣል። ተወኝ በቃ ደረጃው ላይ ምናምን ግጥም ሰው ማለት ነው። ማአት ሰው ነው የሚመጣው እንዳለ እናንተ ጋር ሰው እዛ ሱቅ ማለት ነው። እናንተ ጋር እንደዛ ነበረ? አዎ ተስፋዬ ጋር በጣም ብዙ ሰው ነበር። ልክ አባ ግርማ ሱቃቸው እንደዛ ተጣሉና ከዛ በሱ ምክንያት ነው እነዛ የከፈቱት ማለት ነው። ኦኬ በዚህ ምክንያት ከዛ እነዛ ከፈቱ። ከዛ እነዛ ሲከፍቱ ሰው ጥርግ ብሎ እዛ ቢያንስ ያሁላ ህዝብ የሚመጣው ሰው በቀን 1 ሰው 2 ሰው መምጣት ጀመረ እና ትንሽ ወይ 1,000 ብር ወይ 2,000 ብር መሰራት ተጀመረ። ከዛ እንደዛ ምናምን ተጀመረ። እኔ ቀባሜሮን ምናምን ብሎ አሁን ሲያወራ እኔ ገረመኝ ማለት ነው። የዛን ሰዓት ከመመሰለክ ከኢየሩሳሌም ሰዎች አምጥተውልኝ ነው ብለው ቀባሜሮን እኮ የሚያማክራቸውን ሰዎች እየቀባቸው ያስለፈልፋቸው ነበር። ያው አሁን ይሄንን ሰው እንትን ይሄ ሪከርድ ስላልተደረገ እንትን ስላሌለ ምናምን ምንም እኔ ሴትዮዋን ራሱ ባገኛት በደንብ አውቃታለሁ። ጥቁር ሴትዮ ናት እና አብራት ዘመዳት ምናምን ናት። የዛን ሰዓት የምታመጣው እንዲህ አይደለም የመታ ቀብቷት የወደቀችው ሴትዮ ማለት ነው። ጨለመብኝ ያለች ወደቀች እና የዛን ሰዓት ቀባሜሮን ቀብቷታል። እኔ ባይና አይቻለሁ የዛን ሰዓት ማለት ነው። ከዛ እና እንደዛ ማንም አይመጣም። ከዛ እዛ በቃ ጠፋ ማለት ነው። ከዛ ለካ ይኸውልህ እንትኑ የቀባ ቅዱስ ምናምን የሚመጣው ከመርካቶ ነው። ወንድሙ ከመርካቶ አለ። መርካቶ ኦሊቭ ኦይል አለ አይደል? እሱን ይዞ ይመጣል፣ ይደረደራል። ይሄ ጸሎት ምናምን ብሎ የሚያወራው በአደባባይ ነው። ምንም የለም ጸሎት ምናምን አይደረግበትም። እንትን መቅጠሪያው ምናምን ይመጣል። ድሮ አባ ግርማ ብሎ ነበረ እሳቸው ስለሚጸልዩበት ነበር ብዙ እንትን የሚለው ኢቭን ሰዎች ራሱ እንትን ተከታዮቹ ሲመጡ አባ ግርማ የጸለዩበት ነው ወይስ ሌላ ሰው የጸለየበት ነው? አይ ሌላ ሰው ነው ጥለው ሂዱት እንትን አይቀበሉም። እሳቸው ከጸለዩበት ብቻ ነው የሚቀበሉት። ከዛ ምን አለን እዛው ላይ አይ ዋናው እኮ ልክ ከዛ በጣም እንትን ቫይራል ወጣ ነገሩ ማለት ነው። እንዴ ሌባ ነው እንዴ? ከዛ በኋላ በቃ በጣም ብዙ ሰው ተተረማመሰ። ይዛን ሰዓት ሲተረማመስ ወዲያው ንስሐ አባቱን አስመጥቶ እንትን ድርሳነ ሚካኤል እያጸለየ ቪዲዮ ቀርጾ ለቀቀ ማለት ነው። ወዲያው እዛው እንትን ብሎ ከዛ በፍጹም ስለነሱ ግን በአደባባይ መጥፎ ነገር አውርቶ ያውቃል። በፍጹም ለምን አንድ አይነት ነገር የሆነ ነገር ስለሆነ እሱንም ያስበላዋል። ከነሱ ጋር ተቃረነ ማለት እዚህ ጋር ነገሮች ያቆሙበታል። ከዛ በቃ አለና ከዛ ለኛ እኔ ደግሞ አዲስ ነኝ፣ ይሄን ደግሞ አይቻለሁ እኔ ማለት ነው። ስለዚህ ለእኔ ምን አለኝ፣ አይ ዋናው እኮ እዚህ ጸሎቱ አንዴ መደረጉን አንዴ ከተደረገበት ቤቱ ወቀባ ቅዱስ መንቀረም ሲመጣ ቦታው ላይ ሲቀመጥ ራሱ ቦታው ይባርከዋል አለኝ። ደግሞ እዛው ነው የሚያስተካክለው
እኛ ሲለን የነበረው እኮ ሌላ ነበረ። ከዛ እዛው የሚያስተካክለው ከዛ እንደዛ አለ። ግን በዛ ምክንያት ነበረ እንትን ያለው። ከዛ በቃ ተወ ማለት በዛ ከነሱ ጋር በቃ ብሬክ አደረጉ። እስካሁን ድረስ አይነጋገሩም። እስካሁን አይነጋገሩም ማለት ነው። እስካሁን ድረስ አይነጋገሩም። ተጣልተዋል እስከ ዛሬ ድረስ ማለት ነው። ኦኬ። አባ ግርማ የማያወሩትም እነዛ የማያወሩትም በጣም ትልቅ የዛን ሰዓት በጣም በትልቅ ጸብ ነው እና ሰው ሁላ ለሁለት ተከፍሎ ነበረ። ግን እሱ በቃ ሲያወራክ በጣም ይሄ በአደባባይ ሲያወራ ስለነሱ ሲያወራ ምናምን በቃ ስለሚሟገትላቸው ጭራሽ እንኳን ይተጣሉ ምንም አይመስልም። በቃ እንደምታየው በጣም በትህትና ነው የሚያወራው። ከጀርባ ነው እንጂ ሙልጭ አድርጎ የሚሰድብክ እዛ ምንም እንትን አለ። እስካሁን አልተነጋገሩም። ከዛ ክህነት ራሱ ሲቀበል እኔ በጣም ከብዙ ሰው ከተከታዮቹም ከምን አሁን ማለት ክህነት ስልክ ቅስናውን ማለት ነው ነው ሳይሆን ቅስናውን ያለ መለኮት ሲቀበል 25 ዓመቱ ነበረ። 25 ዓመቱ ነበር። ከእንትን ቅስና ደግሞ የምትቀበለው 30 ዓመት ነው። አዎ ታውላ ብድ እያለ ነበር በዛ ሰዓት እንዴት ምናምን እያለ ይሄንንም የነገረኝ ራሱ ነው። ከዛም በኋላ እኔ በአይኔ ያላየውን በጆሮ ያልሰማውም። እርግጥ ይሄ ራሱ የነገረኝና አሁን የምነግርህ ከዚህ በኋላ እሱ እንትን ይሄ ሆቴል አዘግቶ ከሴቶች ጋር እንደሚዘሙት ምናምን በጣም ጠጪ እንደሆነ ምናምን ነው የነገረኝ። የዛን ሰዓት የተጣሉ ሰዓት ማለት ነው። እኔም ደግሞ በጣም እንትን ወደው ስለነበር ትምህርቱን የምከታተለው ስለነበረ እንደዚህ ብሎ ያለው ማለት ነው። እና እንትኑን መኪናውን ራሱ አሁን መኪናውን አሁን በቅርብ 2016 ምናምን ይሆናል ሲያወራ የሰማው ስጦታ ተሰጠው። እምቢ ይባላል ወይ እንካ ብለው ሰጡት። ታዲያ እምቢ ይባላል ወይ ምናምን አለ። መኪናውን እኮ ራሳቸው ነው የገዙት። ራሱ ያለ መለኮት የ4 ሚሊዮን ምናምን መኪና ራሱ ነው የገዛው በራሱ ገንዘብ። የዛን ሰዓት በራሱ ያወራል። በአደባባይ ግን በፍጹም ስለነሱ መጥፎ ነገር አያወራም። እንደዚህ አሁን ቀባሚሮን ምናምን ማለት እንደዚህ ለማለት ፈልገው ብሎ አይደለ አሁን ያስተባበለው። አዎ እነሱም እንደዛ ነው የሚያስተባበለው። ተስፋዬስ መኪና ማን የገዛለት? ራሱ ህዝቡ አይደለም ሰብስቦ የገዛለት? አረ 3 ቤት 1 መኪና አለው። ለወንድሙ ቤት ገዝቷል፣ መኪና ገዝቷል። በጣም እኮ ሀብታም ነው። ግን እንደዚህ ስታየው ማለት እሱ አሁን አክት የሚያደርገው በጣም እንደተቸገረ የሚያገኘውን ገንዘብ ለሰዎች ለቁርባን እያለ የሰውን እንትን ነፍስ ለማዳን እያለ ምናምን ነው ማለት አሁን ስትሰሙ ማለት አሁን እንደኔ አይነት ማህይባ ምንም የማያውቅ ማህይብ እና የአረብ ሀገር ሰዎች በተለይ እንደዚህ ሲሰማው እንደዚህ የሚጨቃጨቁ ከኛ እኮ ተጎድተናል የሚሉት እኮ ላይፋቸው ከእውነት ነው። ግን ያረፉበት ውሸት ስለሆነ ነው። ያረፉበት ሰው ውሸት ነው። በቃ ስትሰሙ ይሄ እና አሁን እናንተ ቢያንስ መጽሐፍ ቅዱስ ምናምን ስላነበባችሁ ስለተማራችሁ ነው እንደዚህ የምትሟገቱት። እኛ ለማናውቀው ግን ቅድስና ህይወት ውስጥ ያለ እስከሚመስል ድረስ ነው ትምህርቱ ላይ ያለው ማለት ነው። ቶታሊ ግን ተስፋዬ ጋር ስንት ጊዜ ቆይተሻል? ቶታሊ እንደው ጠቅላላ ቢያንስ 12 2012 ላይ አይደለም እንትን ኮሮና ያመጣ 12 ሙሉ 12 በለው 13 14 15 16 5 ማለት ነው። እሺ ተስፋዬ ሲቆርብ አይተሽው ታውቂያለሽ? አንድ ቀን ይልክ እሱንም ማለት ነው ይኸውልህ እንትን ቆይ እንደውም ጠያቄ እየጠየቀኝ እንትን ልበልክ ልመልስልህ እንዳይጠፋብኝ ማለት ነው። አንዴ የእንትንለት የሆሳዕና ዕለት እንትን የከባዱ ያለው መድኃኔዓለም ታውቀዋለህ? በቃ እዛ እኔ ልጆቹ ሆነን እሱ ሆነው ያው ሚስቱ ደግሞ የዛ አባል ስለሆነች አትቆርብም ሆነን አንድ ላይ ቆርበናል። የዛን ሰዓት በህይወቴ አብሬው እየኖርኩ እዛው አብሬያቸው ኖሬያለሁ። እዛው እየዋልን እያደርን ከሱ ጋር አብሬ እየዋልኩኝ እያደርኩኝ ማለት ነው። ኦኬ አንድ ቀን ሲቆርብ ይሄ የንስሐ ህይወት ይሄ የሚያወራው ምናምን ማርያም ቅዱስ ሚካኤልን ውሸት ነው። የሆሳዕና ዕለት ነው ያልሽኝ? የሆሳዕና ስንት ዓመተ ምህረት? የሆሳዕና ዕለት 2012 መሰለኝ፣ እርግጠኛ አይደለሁም ግን ቪዲዮውን አውቀዋለሁ። አሁን የዛን ሰዓት ይሄ ሁላችንም ቆርበናል ምናምን ብሎ ቆይ ቪዲዮውን እልክልሃለሁ። ኦኬ ቢያንስ በሱ እንድታውቀው ቦታው ቀኑ ማለት ነው። የት ነው የቆረበው? እዛ የከባዱ መድኃኔዓለም። ኦኬ
የካባዱ መድኃኔዓለም አለ። የዛን ሰዓት ቪዲዮ ሰርተን ስለ እንትን ማለት ነው ስለ ሆሳና ቪዲዮ እሱ ሰርቶ እያስረዳ ከዛ ጨርሰን እንትን ብለናል። ልጆቹ ሲቆርባሉ የእነሱን ልንገርህ ሚስቱ አታምነው ማለት በጣም ውሸታም ስለሆነ በጣም ውሸታም ነው ማለት እሷ ያለችበት እሳት እንዳይመስልህ የማይሆን ቦታ ላይ እንትን ነው። ያሁን አስበው እሷ አጠገቧ እያለ እሷ የመንፈቅና የሚያስተምር ቡድን ውስጥ ያለችው ምንድን ነበር የሚባለው? ተሰቃይታለች። ምንድን ነበር የሚባለው? ኢትዮጵያ የዓለም ብርሃን። ኦኬ። እና ይሄ እንትን ብሩክ ነው እንትኑ ብሩክ ነው። ቆይ ስልኩንም እልክልሃለሁ ከዛ እንትኑንም እልክልሃለሁ። እሺ ብሩክ ነው ዋናው ሰውዬ ማለት ነው። ከዛ ይሄ ከሚስቱ ጋር ግን አብሮ ይተኛል ሰላማዊ አይተኙም። ሁሌ ጸብ ነው ሁሌ ጸብ። አሁን እንደዚህ ሆኜ ሰዎችን አስተምሬ ምናምን የለም አብረክ የኖርክ ሰዓት ማለት ነው ማለት ምን አይነት ቤት ገባው እስከምትል ድረስ ነው እንትን የምትለው ሁሌ ጭቅጭቅ ነው። በዛ ላይ ደግሞ አሁን ይሄ ስክን ብሎ ነው የሚያወራክ። ዞር ስትል ግን ወንበዴ ነው እመቤቴን ወንበዴ ደንቆሮ ደብተራ እንዲህ ነው የሚሳደበው። እዛ እንትን ብለሽ ይሄንን እንትንሽን ተሸክመን እንዲህ ነው የሚሰድባት እሷንም ሲሰድባት ማለት ነው። የዛን ሰዓት የቆረበን ሰዓት ራሱ ይሄ ሰው ቆረበ አልቆረበ ብሎ እንትን ይላል። እኔ በርግጫ ይማታል ሚስቱን ማለት ነው። ኦኬ አረ ልጆቹን እሱ በአይኔ ያላየሁት እሱ የነገረኝ እንደሚመታት ነው ተናዶ ምናምን። ግን ሁሌ ጸብ ነው ከሌሎች ሴት ጋር እንደው ሳትዋሽ ንገሪኝ እንደው ኃጢአት እንዳይሆንብኝ ከሌሎች ሴቶች ጋር ይማግጣል? እኔ በማለት በአይኔ አላየሁኝም በአይኔ ስላላየሁ ይሄ ነው ማለት አልችልም። ግን በጣም ብዙ ሴቶች እንደሚያፈቅሩት እንደዚህ ምናምን ነው የሚያወራኝ ለእኔ ማለት ነው። እንደዚህ እንደሆነ እንጂ ግን ይሄ በአደባባይ የሚያወራው ወሬ ምናምን ይሄ እንትን ነው ቆርባለሁ ምናምን አንድም ቀን ሲቆርባ ይቻላል አቅም ይሄው አብሬው በኖር አንድም ቀን ሲቆርባ ይቻላል። ከዛ ቀን ውጭ እሱንም አብረን ልጆቹን ራሱ ይሄው መብርሃንንም በቃ አብሬያቸው ኖሬ ማለት ነው በላያቸው ላይ እንደዚህ ቅማልና ቀጫም እስከሚወርሳቸው ድረስ ነው ልጆቹን ራሱ የተዋቸው ማለት ነው። እንዲህ ወደ ይሄ ቅማሉ እየወረደባቸው ማለት ነው። ስንት ልጆች ነው ያሉት? በቃ የሚያቸው ጠፍተው 3 ልጅ አለው። አንድ ደግሞ የሚያሳድጋት ልጅ አለ። 3 ልጅ አለው። ግን እንደዛ እስከሚሆን ድረስ ከዛ የሆነ ሰዓት ላይ በቃ ማለት የጸብ አለ በመሀል እና ቢያንስ እኔ እሑድ እየመጣሁ ገላቸውን እያጠብኩ ላስቆረባቸው አንዴ ፍቀድልኝ አልኩት። ከዛ ቅዳሜ ማታ ሄዳለሁ አድራለሁ። ልጆቹ ማታ አጥቢያቸው እንትንልና ከዛ ሄጄ አስቆርባቸዋለሁ። ከዛ በየሳምንቱ እየለመደ መጣ። ከዛ እኔ ከሌለው ያው የለም እንጂ ይሄ የቁርባን ይሄ የእንትን ላይፍ ምናምን ማለት ምንም የለውም ምንም ማለት ነው። ይሄ ኖርማል አሁን ዘፈን ምናምን የሚዘፍኑ ሰዎች ትንሽ እንኳን እግዚአብሔርን እኮ ይፈራሉ አይደለም? የለውም ይሄ አሁን እነሱ ተከታዮቹ ምናምን በአደባባይ እኮ የሚያውቁት ይሄ በጣም በቃ ሰውን ለማቁረብ ያንተ መቁረብ አለመቁረብ ንስሐ መግባት አለመግባት ጉዳዩ አይደለም፣ መብርሃንን ጉዳዩ ማለት ነው። ወስጄ ታዲያ ቆረብኳቸው የሚላቸው ሴቶች እኔ በቃ ይኸውልህ እንዴት መሰለህ አሁን እንትን ማማከር አገልግሎት ምናምን እሰጣለሁ የሌለም እሱ ማማከር አገልግሎት ሲሰጥ ማለት ነው ይሄ ከእንትን ጋር ከእንስሳ ጋር ራሱ ያደረግ ምናምን ይሄን ያህል ይነግሮታል ገበናቸውን ማለት ነው። እኔም ጭምር በንስሐ አባቴ መናገር ያለብኝን ገበና የቤተሰቦችን ገበና ነው ዝርግፍ አድርጌ የነገርኩት። እያንዳንዱን ነገር ሪከርድ ያደርጋል። ቤቱ ስትቀመጥ ሪከርድ ያደርጋል። በየመንገዱ ሲሄድ ሪከርድ ያደርጋል። ምንም ነገር ሪከርድ ያደርጋል። ሁሉንም ማለት ነው ሪከርድ ያደርጋልና እነሱን ሪከርድ ያደርጋቸውና ከዛ የእነሱን ታሪክ ይኸው ሄጄ እንደዚህ አድርጌ ብሎ ግን የታሪኩ ተሳታፊ እንደሆነ ያወራዋል።
ሪከርድ ስለሚያደርጋቸው ማለት ነው እንጂ አሁን እሱ እንደሚለው ወደ ክፍለ ሀገር ሄዶ የጠንቋይ ቤት አስፈርሶ የለም። ቅዱስ ሚካኤልን ምንም በፖሊስ አሳሰርኳቸው የሚላቸው ወይ ጉድ! ምንም እኔ ቆይ ልክ እንትኑ ልንገርክ፣ የኔ ልንገርክና በእኔ ህይወት ተረዳው። እሺ እሱ ጋር ልክ ተገናኘው ምናምንና የመጀመሪያ ጊዜ ንስሐ ከቤታችን የገባሁት እኔ ነኝ። መጀመሪያ ጊዜ ማለት ነው። ከዛ እህቶችም ንስሐም ተቀበልኩኝ እና በቃ ንስሐ እንግባ እና ትምህርት ምናምን ስሰማ እኮ ልክ እንዳልሆነ አወቅኩኝ ምናምን ብዬ ስላቸው እንዴት ማለት ዘላለም ሁሌም ስንባል እንትን ያልነው ማለት ሁሌም እንደዚህ ጠንቋይ ልጅ እንዲህ ሲባል አንቺም እንደሰዋ መጣሽ ወይ ምናምን ብለን ማለት ጸብ ተፈጠረ እና መኖር አልቻልኩም ቤት ውስጥ ማለት ነው። ማለት እህቴም ትደበድበኝ ነበረ ምናምን በቃ ያው እንደዚሁ እንደ ክርስቲያን ፈተና ያጋጥማል እንደዛ እና ይሄ ቁርባን ራሱ ለመቀበል ተደብቄ ምናምን ሄጄ ሰው ቤት አድሬ ምናምን ነው የምቀበለው ማለት ነው። የዛ በወቅቱ ነው የምልክ እዛ እንደዛ ምናምን ነው የማደርገው። ከዛ እኔ ከሱ ጋር ከተገናኘው ይሄ ሱቁን ምናምን ማለት የሆነ ነገር እኮ ይሰማሃል፣ ግን ያን ያክል እውቀት ስለሌለ ከዛ በኋላ ደግሞ እዛው ሲደል ስለሚደራረብብን እንትን አይደለም። ከዛ እህቴም እንትን ማለት ቤት ውስጥ ያለው መከራ በጣም ሲበዛብኝ ከቤት ወጣ እኔ ማለት ነው። ከቤት ወጣው። ከዛ ከአባቴ ጋርም ደግሞ እንትን ነበረ እንደዚህ አይነት ነገር ምናምን ሲሰማ ወይ እምነቱን ተቀበይ ወይ እኔን ተቀበይ ወይ ደግሞ አሁን የምታመልኪውን ነገር ተቀበይ ምናምን አለ። አባቴ ነህ እወድሃለሁ ከእግዚአብሔር ግን አበልጥብኝም አልኩ። ወጣው በቃ ምንም የለኝም ማለት ቀጥታ እሱ ጋር ነው እንትን ያልኩት። ከዛ ይሄ በጥራዝ አድርጎ ያሳየካል። አዎ እሱ እኔ ነኝ የጻፍኩት እሱ አይደለም የጻፈው። ኦኬ መጽሐፉን ሁለት መጽሐፍ አለው። ሁለቱንም መጽሐፍ እኔ ነኝ የጻፍኩት። ኦኬ ገና እንትን ሳልል ከቤት ሳልወጣ በፊት እኔ እንደዚህ ያሳባለኝ ማለት ገጠመኞቹ አሉ አይደለም? ገጠመኞቹ ግን እውነተኛ ገጠመኞች ናቸው ወይስ እየደረሳቸው ነው? ቆይ ልንገርክ። ከዛ እንትን ነው ማለት ማንም ማያውቀውም። አይ ቤተክርስቲያን እንዳትዋረድ ብዬ ነው ምናምን ይላል። ማን እንደሆኑ የት እንዳሉ ምናምን ማለት ማንም አያውቅም። እሱ ብቻ ነው የሚያውቀው። ከዛ እና ጽሁፉን እንድትጽፍልኝ እፈልጋለሁ እንደዚህ ያሳባልኝ ምናምን ብሎ ሲለኝ ኧረ ደስ ይለኛል። በቃ እኔ የዛን ሰዓት ይልክ የማረክ ተመራቂ ነኝ። በጣም ብዙ ያቀኛል ምናምን ውዝዋዜን በወቅቱ ሰራ ነበረ። ባላገሩ አይደለ ይወዳደር ነበር ምናምን እና ማለት በጣም ብዙ ያቀኛል። ብዙ ሰው በትምህርት ቤትም ደግሞ ከ1 እስከ 3 እየወጣው ስለመጣው ብዙ ያቀኛል እኔን ማለት ነው። ማለት ህይወታችንን የሚያውቁ የባለውቃቢ ልጆች እንደሆንን የሚያውቁ ሰዎች ነው የሚጎዱ። ከዛ ውጪ ላይፌን ላልተናገርኩት ሰዎች ማንም ማያውቅ ማንም ማለት ነው። ከዛ ከሱ ጋር ይሄንን ጻፊልኝ ምናምን አለኝና ከዛ እሱን መጻፍ ጀመርን። እሱ ግን ቆይ እስኪ አንድ ጥያቄ ልጠይቅሽ። አሁን እሱ እየተረከልሽ ነው የምትጽፊው እንደ ስክሪፕት ወይንስ አይደለም? እንደሱ ሳይሆን እሱ ኦልሬዲ እኔ ቢያንስ 25 እና 21 ገጠመኝ ላይ ሲደርስ ነው ገና የመጀመሪያው ማለት ነው። የመጀመሪያዎቹ ገና 1 ብሎ 20 ምናምን ላይ ሲደርስ ነው እኔ ከሱ ጋር የተገናኘሁት። እሺ ከዛ ይሄ ያወራቸውን ቃል በቃል እጽፋለሁ። ያወራቸውን ይሄ ቃል በቃል እጽፋው ገባኝ። እሱም ያወራቸው ማለት ነው። በቃ እኔ አይቼ ሳይሆን እሱ ያወራቸውን አሁን አንተ እንደዚህ ነው ይሄ እግዚአብሔር ቃል እንዲህ ነው ብለህ ሪከርድ አድርገህ በልክልኝ ቃል በቃል ያልከውን ጽፈውና ከዛ በኋላ ወደ አሁን በደንብ ስምሽ ማን ነው? ምን አሉ? ስምሽ ማን ነው? ቆይ እየጠራውሽ ባወራ አሁን እንድትረጅኝ የምፈልገው አሁን እሱ ነው የሚነግርሽ። እሱ ይነግርሻል። አንቺ ወደ ጽሁፍ ስክሪፕት በቃ አንቺ ሊትሬቸር ነው የተማርሽው? አይ እኔ እንትን አላልኩኝም። ይሄ ጽሁፍ ምናምን እንዲሁ ለራሴ በተሰጦ ነው ያን በሙያ ተሰጦ ነው እንጂ የለኝም። እንደዚህ የለኝም። እንደዚሁ አሁን ዝም ብዬ ንገሪኝ። ምንድነው መሰለሽ አሁን እዚህ ጋር በጣም ወሳኝ ነገር ነው እየነገርሽኝ ያለሽው። ተስፋዬ የሆነ ስክሪፕት ያወራሻል።
በቮይስም ሆነ በምናምን ይነግርሻል። ያንን የነገረሽን ወደ ጽሁፍ ትቀይረዋለሽ እንጂ ተጎጂዋን አይተሽ ቦታው ጋር ሄዳችሁ የደረሱባቸውን ሰዎች አውቃችሁ አይደለም፣ እሱ በሚነግርሽ ነው። አዎ እንደሱ ሳይሆን አሁን እሱ ቮይስ ያደረገልኝ ሳይሆን ገጠመኝ ብሎ የሚለቃቸው አለ አይደል ዩቲዩብ ላይ። አዎ እሱን ዳውንሎድ አደርግና እሱን ቮይሱን ቃል በቃል እጽፈዋለሁ። ይሄ ወደ መጽሐፍ ተቀየረ የተባለው ማለት ነው። ወደ መጽሐፍ ተቀየረ የተባለው። ኦኬ። ስለዚህ አሁን እሱ ግን ገጠመኝ ብሎ የሚያወራው እንደዚሁ ቁጭ ብሎ የፈጠራ ወሬ ነው እንጂ ክፍለ ሀገር ሄዶ የሆኑ ሰዎች ቤት እንደዚህ ሪል የሆነ ነገር አይደለም። ራሱ የፈጠረው ነው። እኔ ማለት አሁን እንዲህ በጣም ከጎደኝ በኋላ ከዛም በኋላ ምንም እንደማይታወቅ አላቅሽም ብሎ ሲክደኝ ነው ይዛኔ ሁሉ ነገር የተገለጠልኝ ሁሉ ነገር ማለት ነው እንጂ አሁን የሆነ ጊዜ ላይ ቪዲዮ አብረን እየሰራን ማለት ነው። አብረን እኮ ብዙ ቪዲዮ ሰርቻለሁ። አሁን በቪዲዮ አሁን ካንተ ጋር ቦጣ የእሱ ተማሪዎች እንዳለ ነው የሚያውቁ። ኦኬ። በምናሉ አያውቁኝ። ምናሉ ትክክለኛ ስሜ ነው። ኦኬ። በእነሱ የሚያውቁኝ በሌኒ ነው። ኦኬ። ሌኒ ብሎ ያወጣልኝ እሱ ነው። እና አሁን ቦጣ እና እያንዳንዱን ነገር ብናገር የሆነ ነገር ሽፍት ያደርጋል። ተማሪዎቹ እንደሚገለበጡ እርግጠኛ ነኝ። ምክንያቱም ከሱ በላይ እኔን በጣም ነበር የሚወዱኝ። ኦኬ። በቃ አንዳንዴ እሷ መጣች ምናምን ይላሉ። ኦኬ። እና እሱን ቃል በቃል እጽፈዋለሁ እንጂ እቺ ቦታው ላይ ሄጄ ተረጋግጦ ምናምን አይደለም። እሱን ዳውንሎድ አድርግና እጽፋለሁ። እሱን ጽፌ ስንት መጽሐፍ ጻፍኩለት? 2 መጽሐፍ ማለት ነው። ከዛ 2 መጽሐፍ ጻፍኩለት። ቆይ ስሚኛው ምን አሉ? በደንብ ስሚኝ። እዚህ ጋር አሁን ተስፋዬ ጠዋት ይነሳል፣ ወደ ቢሮ ይመጣል አይደለ? ላይቭ የሚሰራው የካባዶ ነው ቤቱ ብለሽኛል። ከታች ደግሞ ለስቱዲዮ የተከራያችሁት አለ። እንደ እንትን አለ። ይሄ ኮንዶሚኒየም የራሱ ቤት አለ። ከኮንዶሚኒየሙ ደግሞ ሌላ ከፍ ብሎ ደግሞ ሌላ ቦታ ጋር እዛው ከበዶ ነው ተከራይተን እዛ ነው ሪከርድ የሚደረገው። ቢሮ ማለት ነው። ቢሮ። እሺ አሁን በደንብ ስሚኝ። ይኸውልሽ እኔ በመጀመሪያ ደረጃ እኔ እንድታቂኝ የምፈልገው እኔ ይኸውልሽ ዝም ብዬ ሰው ላይ አልነሳም። ባይደው በመጀመሪያ እግዚአብሔርን በጣም ነው የምፈራው። የነዚህ ሰዎች መጨረሻ ደግሞ ለቤተ ክርስቲያን በጣም ከባድ ነው። አሁን ካልተገለጠ ገባሽ? ለምን መሰለሽ? በውሸት የሚከብር እግዚአብሔር ስለሌለ። እኔ አሁን ብዙ ህዝብ ጠልቶኛል። ምናልባት ብዙ ማቃቸው ሰዎች ፊት ደስተውኛል። ነገ ግን ይረዱኛል። ምንም ችግር የለብኝም። ዛሬም የማሳየው የማህበረ ቅዱሳን የኢዮቲ ቤተክርስቲያን የለቀቀችው በሐሰተኛ አጥማቂና በሐሰተኛ አስተማሪዎች የሚል እለቃለሁ። ክፍል 1 እና ክፍል 2 ቪዲዮውን ወይም ክፍል 1ን እለቀዋለሁ። እሱን ለቅቄ ነው እኔ እማርፈው ማለት ነው። ለምን አንዳንዱ ነገርም በጸሎት መታገልም ስላለብኝ ማለት ነው። አሁን በደንብ እንድትሰበኝ የምፈልገው አሁን ተስፋዬ ከቤቱ ወጣ። ስንት ደቂቃ ያስኬደዋል እዛ ስቱዲዮ ለመምጣት? 1 ወይ 2 እንደዛ ነው። እሺ ተቀርበ ነው በጣም። እሺ አንቺ ግን እዛ 5 ዓመት አብራችሁ ስትኖሩ እሌኒ በግልጽ አማርኛ ተስፋዬ ወደ ክፍለ ሀገር ሄዶ አስጠምቆ አስቆርቦ የሚያወራቸውን ገጠመኝ ብሎ የሚያወራቸውን ነገሮች ወጥቶ ከበቃ ለምሳሌ ለ1 ሳምንት አልነበርኩም ክፍለ ሀገር ሄጄ ወዘተ የሚያወራቸው በፍጹም ተስፋዬ ወጥቶ አያውቅም እያልሽ ነው? ኧረ እኔ ምንም በቃ እምልህ አንዳንዴ ግራ ይገባኛል። ማለት እንዲህ አድርጌ ብታይ እንደዚህ አድርጌ እንደ ማለት ትላንትና እኮ እረዳለሁ አጠገቡ ነኝ እላለሁ። ማለት ግራ ይገባኛል። የሚያወራውና አብሬ ያለሁት ህይወት ግራ ይገባኛል። በጣም መንፈሳዊ ህይወት እንዳላቸው ምናምን የሚሉት ያሉ ዓለማዊ ናቸው። ጸሎት ህይወት፣ የስግደት መቀጥቀጥ፣ ይሄ አሁን አንተ የምትለው ቅባ ቅዱስ መቀጥቀጥ ምናምን እነሱ ጋር እኮ ምንም አይጠቀሙትም። እንደማንኛውም ሰው ኖርማል ላይፍ ነው የሚኖሩት። አንድ ዓለማዊ ሰው የምትለው ሰው እና አንድ ዓለማዊ የምትለው ሰው እንደሚኖረው ነው የሚኖሩት።
ዘፈን አትስሙ እንደዚህ እንደዚህ ይላሉ። እነሱ ድብና አድርጎ ይሰማሉ እና እንደዚህ ነው ምንም በቃ እንትን አይሉ እና ተስፋዬ ራሱን በመቀጥቀጥ ይቀጠቅጣል በመቁጠሪያ እንዲህ የጸሎት ህይወት የላቸውም። ይሄ አሁን ቅባ ቅዱስ ተቀባ። አሁን ለምሳሌ አይናችሁን ቅባ ቅዱስ ተቀቡ። ምክንያቱም እንደወጣችሁ የቡዳ መንፈስ ስለሚያርፍባችሁ፣ ከዛ እንዳያርፍባችሁ አይናችሁ ላይ እንዳያርፍባችሁ እንትን ቅባ ቅዱስ ተቀብታችሁ ከሄዳችሁ ቡዳው መንፈስ ይመለሳል። ከዛ አፋችሁ ላይ ተቀቡ፣ ጆሮአችሁ ላይ ተቀቡ። እኔም ስለማደርግ ማለት ነው። ከዛም በኋላ መኪና ካላችሁ መኪናችሁ ላይ ሁሉ ነገር በቃ ይዘህ ነው የምትወጣው ቅባ ቅዱስ። እሱ ግን አይጠቀምም። ለኛ ይለናል ምናምን እንጂ እሱ አይጠቀምም። እንደ አይነት ላይ የለውም ጭራሽ ማለት ነው። ዶማ መሀል ላይ ቴም ባስገባት ደግሞ በደንብ ነው የምትነግር። ግን አሁን ከሱ ጋር አብሬ ከኖርኩ ምናምን በኋላ መልክ እንዳይሆን ጉለቱን አየሁበት። ከዛ ደግሞ እንዳይሆን ደግሞ ስለናባ ግርማ በጣም ብዙ ነገር ነገር በጣም ብዙ ነገር ማለት ነው። ምን ይላል አሁን ስለናባ ግርማ? በጣም አሁን ይሄ በአደባባይ እኮ መጥፎ ነገር ነው እንትን የሚለው። እኔ እርግጠኛ ነኝ ምልክ አሁን የያዛችሁት መንገድ መስመር ይዞ እንትን ካለ በኋላ አይ እንደዚህ መስሎኝ ነው ብሎ እሱ ራሱ እንደሚያወጣ እርግጠኛ ነኝ። እነሱን አስጠጥቶ ማለት ነው። እህተ ማርያምም ጋር ትዕግስት ጋር መሄድ ነበር አይደል? ነው ያ ሄጄ ነበር አለ። እኔ አላውቅም ብሎ ሄጄ ነበር ብሏል። እኔ ግን አላውቅም እንደሄደ። አዎ አንዷ ስትገልጠው ማለት ይኸውልህ ከዛም በኋላ ማለት ነው እህቴ ጋር አወራ ከውጭ ያለችው ማለት ነው። አደራ ከቤተሰብ የተወጣ አንደኛ ሴት ናት፣ ሁለተኛ ከቤተሰብ የወጣ አጠገብ በቃ አንተ ጋር ያለችው እሷ ናት። አደራ እንደ አባትም እንደ ወንድምም ሆነን ብዙ መከራ ነው አይተን እንትን ያለው ምናምን ብላ ብዙ ነገር በቃ አወራ። እንደ ከልጆቼ በላይ ናት ለኔ ከልጆቼ በላይ ናት፣ አይኔ ናት። እና ልጆቼን በስጋ ነው የወለድኳቸው። እሷ ግን በቅዱስ ቁርባን ነው አባትነትና እናት ልጅነታችን በቅዱስ ቁርባን ታተመን። በፍጹም ሀሳብ እንዳይገባሽ በቃ አንተ ጋር ስላለች እኔ ልቤና አሳርፋለሁ አደራ ምናምን ተባብለዋል። የመጀመሪያ ጊዜ ማለት ነው። ከዛ በቃ እሱ ጋር ማለት ቤት አለኝ እኮ እዚሁ አሁን የተከራየሁበት ቤት እዚሁ ነኝ ያለሁት። ከዛ በቃ አሁን የራስሽ ቤት አለሽ እዛው ጋር ተከራይቼ? አዎ እዚሁ ተከራይቼ ማለት ነው። ደሞዝ ይከፍልሻል? ከመውጣቴ በፊት 10 ሺህ ብር ከፍልሻለሁ። 10 ሺህ ብር ከፍልሻለሁ በገጠመኝ እየጻፍኩ ማለት ነው። 10 ሺህ ብር ከፍልሻለሁ። እንደውም አባ ግርማ ጽሁፋቸውን የምጽፍላቸው ልጆች ልጅ 15 ሺህ ብር ነበር የሚከፍላት። እንደውም እኔ 5 ሺህ ብር አሳነስኩብሽ። 10 ሺህ ብር ከፍልሻለሁ። ከዛ በቃ ኑሮሽን እንትን ትያለሽ፣ እናትና አባትሽን እንቀየራለን፣ ገና ብዙ ነገር ነው የምንቀይረው ምናምን አለኝ። ከዛ ይሄ ሲዳ ገልማ የሚባሉትን ነገሮች ታውቃቸዋለህ? ሲዳ ገልማ ምናምን የሚባሉትን ታውቃቸዋለህ? ያው ቀቢቢ ማለት ነው። እንደዛ ምናምን እና በቃ አሁን ዲቴይል ከወጣሁኝ በኋላ ያው 5 ሺህ ብር ነው የከፈለኝ 10 ሺህ ብር ሳይሆን። ከዛም በኋላ ስንደዋወል ይሄ ማለት በጣም እንደሚያውቅ ምናምን ነው የሚያወራው ማለት ነው። ከዛ እንደውም ብታይ አባቴ ጋር እንደዚህ ከዛ ክስቴ ምናምን እያለ እንደዚህ ገልማ ሲዳ ከዛ የሚመለከው እንደዚህ ያወራል ምናምን ብዬ ስለው ለእሱ አዲስ ነገሮች ናቸው ማለት በአደባባይ እኮ ቃለው ብሎ ነው የሚለው። ምንድነው ሲዳ ምንድነው ገልማ አለ አያውቅም እንዴ ማለት በዛው እኔ አሁን ነገር እንድትረዳው ማለት በአደባባይ የሚያወራው እኛ እንደሚያውቅ ነው። ልክ መጀመሪያ ላይ ሞት ቤት ሆነ ነው ደስ እንደሄድ ነው ማለት ነው። ማለት እዛው ቤት ውቃቢ ቤት ሄዶ ጻልያው ወደቡት ሁሉ እኔ ሰው ነፍስ ስለሞታለሁ እያለ ነው እኛ ምን ሰማው ገጠመኝ ላይ ማለት ነው። ብዙ ጊዜ ተደብድቧል፣ ብዙ ጊዜ ጉዳት ደርሶበታል። ማን የደበደበው? ብዙ ጊዜ ታስሯል። የሚያወራው ማለት ነው እሱ የሚያወራው እንደዛ ነው። ቆይ ሌኒ በገጠመኙ ላይ ነው የሚያወራው ይሄ ወሬ? አዎ ገጠመኙ ላይ ተደብድቧል። ግን እሱ ብዙ ነገር የለም እንደዚህ እኔ እኮ ነኝ የምልክ። አሁን እኛ የሰማነው እንደዛ ነው የምልክ። ተደበደብኩኝ እንደዚህና በጣም ትልልቅ ጠንቋይ ቤት ነፍሰ ገዳይ ከሆኑት ይሄ ዘንዶ የሚያመልኩ ልጃቸውን ልጅ ወልደው ልጃቸውን እያረዱ እየቀበሩ ግብር የሚያደርጉ እነሱ ቤት ሁላ ገብቷል። በገጠመኙ በሚያወራው ማለት ነው ገብቷላ።
የሚያወራው እንደዛ ግን ሄዶም አያውቅም። በቃ እኔ የሚያወራው ነው ምልክ የሚያወራው እዛ ላይ እንደዛ ነውና እኛ ማለት ይሄን ሁሉ ገድል የፈጸመ ሰው ማለት ምን አይነት ቅድስና ያለው እስከምትል ድረስ ማለት ነው። በጣም ትሁት ሰው፣ በጣም ቅዱስ ሰው በቃ በገጠመኝ በጣም ቅዱስ ሰው ግን ቤተክርስቲያን በጣም እንደምታንገላታው ምናምን እንደዛ ነው የሚያወራው። ዞሮ ግን መጨረሻ ላይ የቤተክርስቲያን ሰዎች ፈተና እንዳደረጉበት ሳይናገር አያልፍም። አንደኛ፣ ሁለተኛ ደግሞ እንደዚህ አይነት አስተምሮች ሲመጡ ውጭ ያሉ ሰዎች የምጠይቃቸው ጥያቄዎች ይኖራሉ እኮ አይደል? ይሄ የሚለፈልፈው ነገር ምናምን እንዴት ይሄ እኮ የቤተክርስቲያን አስተምሮ አይደለም፣ ይሄ እኮ እንደዚህ የሚባሉ ዛሬ መጡ እያንዳንዱ ጥያቄዎች እሱ ጥያቄ እንደሚመጣ ስላወቀ በእያንዳንዱ ገጠመኝ ላይ መልስ እየሰጠበት ነው የሚያልፈው። ስለዚህ እሱ መናገር አይጠበቅበትም። እናንተ ስታወሩ ተማሪዎቹ ያንን እሱ የነገሩትን ነው እንትን የሚለው። ከዛ አሁን እኮ በትህትና ነው የሚያወሩት የኔ ተማሪዎች ምናምን ነው የሚለው አይደለም። ሂዱ ግቡ፣ ኮመንት ስጧቸው፣ እንደዚህ በሉ። እኔ ራሱ በውስጥ መስመር ለዚህ ሰው እንደዚህ ብለሽ ኮመንት ስጪ ይለኛል። ከካህናት ጋር የሚሰዳደቡ ስድብ በውስጥ መስመር ማለት ነው ይሰዳደባል። ከዛ እንደ በጣም ይሄ ስድብ ደግሞ ዝም ብለህ አይደለም፣ ይሄ ዝም ብሎ ስድብ አይደለም። ይሄ ደንቆሮ እንደዛ ነው የሚሰደቡ፣ ሚስቱንም እንደሚሰድባት ማለት ነው። እንደዛ ነው የሚሰዳደቡ እንጂ ይሄ ትህትና ምናምን የለውም ምንም ነገር ማለት ነው። በዚች በአገሪቱ ላይ ትልቅ የሚባል ክራይሲስ መጥቶባት ኦርቶዶክስ ተዋሕዶ ምንም ማለት በብፁዕ አቡነ ፓትርያርካችን ቢሰደቡ ባይሰደቡ ቤተክርስቲያን ሲቃጠል ምናምን በቃ እሱ ምንም አይመስለው ማለት ምንም አይነት ፕሮግራም አይሰራም። ልክ አባ ግርማ ሲነኩ ብቻ ነው ሙሉ 1 ሰዓት 2 ሰዓት ፕሮግራም አድርጎ ታሰርኩ ያለው ታስሮ ያውቃል። ማን አይቻለቅ እንግዲህ አብረው ነው የምኖረው። ከመቼ ሰዓት እንደታሰረ አላውቅም። ስለ ኢሬቻ ተናግሬ ታሰርኩ ምናምን ያለው። ኧረ እኔ ቤት ውስጥ እየበሉ እየጠጡ በፌሽታ ነው የሚኖሩት። ምንም እንግዲህ የሚያወራው እሱ ነው እንጂ የሚያወራው በተግባር ይታይ ምንም ነገር የለም። ምንም ነገር ማለት ነው። ብቻ ጭንቅላትክ ላይ የሆነ ብሬኖሽ ይሰራባል፣ የሆነ ብሬኖሽ ማለት ነው። ከዛ አብሬው መኖር ጀመርኩኝ ምናምንና ልክ አብሬው ስኖር የሰማሁት ያ ቅድስና ያለው ህይወትና እሱ የሚያሳልፈው ላይፍ ሌላና ሌላ ነው። ከሚስቱ ጋር ይገናኙ፣ ሚስቱ የሌላ አባል እናት፣ ልጆቹ በጣም ነው የሚጣሏት፣ እሱ አሳድሮባቸው ምናምን ማለት ነው። በጣም እርኩስ መንፈስ አለባት፣ ክፉ መንፈስ አለባት፣ አብራቸው አተኙም ብሎ ለይቶ ለዛውም ልጆቹ ከሷ ጋር ይተኙ ምንም ማለት ልጆቹ አንዷ ልጅ ህፃኗ ጥንጥዬ 3 ዓመት ምናምን ከሷ ጋር ነው የምትተኛው፣ ሌሎቹ ከሷ ጋር ይተኙ። ሲጀመር ልጆቹንም በጣም ትጣላቸዋለች። በጣም ክፉ መንፈስ አለባት ይላቸዋል። ለኛ ከዛ እኔ እነሱ ቤት ገባው ማለት ነው። እና ስትቆርብ ስራ ምናምን ስለማትሰራ እነሱ ቤት ሄጄ ነበረ ቆርቤ ማድረው ማለት ነው የመጀመሪያ ጊዜ። ከዛም በኋላ ነው ልክ የሆነ ሰዓት ላይ ማለት ስለቁም ነገር በቅተሽልኛል ማለት አሁን ይኸውልህ በገጠመኝ ውስጥ ማለት ነው። ገጠመኙን ካወሩ በኋላ ህይወታቸው የተለወጠ በጣም በርካታ ሰዎች አሉ በገጠመኝ ውስጥ እሱ በሚያወራው ውስጥ ማለት ነው። ከዛ ለምን አትቀርቢም ምናምን ሲለኝ ጊዜ እህቴን አማከርኳት። ግን እኮ እናትና አባታችን አልተቀየሩም፣ ምንም ደኛ ደግሞ እውቀት የለንም፣ እንዴት እንቅረብ ምናምን ስትለኝ ጊዜ ከዛ እሺ ምናምን ተባባልን። እኔ በቃ ወይ ምናልባት እንደዚህ እሱ ማለት ነው እንደዚህ ስትናገሩ ሄዶ መንፈሱ እነሱን ስለሚመታቸው ይቅርታ ብለው ነው ወዲያው የሚመለሱት እና ባንዴ ይቅይራል አይደለም እንደዛ ምናምን ነው የሚለን ማለት ነው። ከዛ እንደዛ ሲለኝ ኦኬ። ከዛ እንዳለ የራሴ እንኳን ገበና አልቀረኝም። በቃ ስናገር የቤተሰቤን ነገር ዝርግፍ አድርጌ ቪዲዮ ላይ እሱ ላይ ፊቴ ተሸፍኖ እንዳለ ቀረብኩኝ። እንዳይሆን ደግሞ ሰው በራቀው ሰዓት ነበረ እኔ ሄድኩትኝ። ከዛ በእኔ ምክንያት ሰው ዝርግፍ ብሎ ወደ ተስፋ ይመጣ ማለት ነው። የዛኔ ከኃይለ መለኮት ጋር የተጣሉ ጊዜ የመጀመሪያ ጊዜ ከዛ ከሱ ጋር እንዳለ ከዛ በቃ እሷን ካላቀረብክልህ እሷ በኮመንት ማለት ነው በጣም ረጅም ቪዲዮ ነው የሰራ ነው እንዳለ የቤተሰቤን ታሪክ ዝርግፍ የጎረቤት አልቀረ ምን አልቀረ እያንዳንዱን እሱን አምኜ እንዳለ እውነት ዝርግፍ አድርጌ ተናገርኩኝ እንዳለ። ከዛ
አንተ በቃ የመጀመሪያ እኮ ቀን ሲቀርበኝ በቃ መልአክ ነበረ። መልአክ በእውነት በጣም ተንከባከበኝ። ምን አለኝ ልክ ቪዲዮ ምናምን ከሰራው በኋላ እውነተኛ ባህሪውን አሳየኝ። እውነተኛ ባህሪው ቤት ውስጥ እዛ አብረን እንትን ማለት እነሱ ቤት አይከፈለኝም እንጂ እየሄድኩኝ እንደ ሰራተኝነት ሰራ ነበር እሱ ጋር ማለት ነው። መልክ አሁን ሰራተኛዋ ከሄደች እነሱ እንዳይቸገሩ እያልኩኝ ይሄዳለሁ እኔም ራሴ ፈልጌ ማለት ነው። ከዛ እዛ አበራቸው ስሰራ ምናምን ማለት በጣም ኦቨር ማለት 4 ሰዓት 5 ሰዓት ነው የምተኛው ስራው አብቅቶ ማለት ነው። ከዛ ደግሞ በጠዋት እነሳለሁ። ከዛ ደግሞ ሰራለሁ ማለት ከዛ አንድ 5000 ብር ነው የሚከፍለኝ። ገንዘቡ ማልበቃኝ እያለ ማለት ራብ ጎዳኝ እኔን ማለት ነው። እዛ እነሱ ቤት እንትን ብዬ የሆነ ሰዓት ላይ አረፋ እየደፈኩኝ ማለት ከበደኝ እንትኑ ስራው ማለት ነው። እዛ ታች እንትን ብዬ አረፋ እየደፈኩ ድቅ ስል አጋንንቱ ነው እኔ እንዳታገለጊ ስለሚፈልግ አጋንንቱ ነው ይለኛል የዛን ሰዓት ማለት ነው። እዛ ኢንተርቪው ካደረግሽ በኋላ ነፃ ወጣን ምናምን ብለሽ ነው ኢንተርቪው ያደረግሽው? አይ እንደዛ አላልኩም። በቃ ገና እኔ ብቻ ነኝ እንትን ያልኩት እኔ ብቻ ነኝ በቃ ማለት እኔ ነኝ ወደ ቅዱስ ቁርባኑ የርኩት ምናምን። መጀመሪያም ሳናገረ በስነ ስርዓት የሚያናገርከኝ አንተ ነህ ብዬ ግን የቤተሰቤን ታሪክ እንዳለ ዝግዝግ አድርጌ ነው ያወራሁት እንዳለ ማለት ያ ታሪክ ቤተሰቤ ላይ ልክ ሲደርስ እኮ ብዙ ችግር ያመጣል። ግን ያን ሁሉ ነገር የተናገርኩት እሱን አምኜው ነው። ሄጄ እናስተምራለን፣ የሰፈሩን ሰው እንዳለ እንቀይራለን፣ ብዙ ነገር በዛ ላይ በጣም ብዙ ቃል ነው የገባልኝ። በጣም ብዙ ነገር ለኛም ብዙ ነገር ብሎናል። እዛ ስናየው ምንም በዛ ላይ እንደ ውሻ ነው የሚያመናጭቆኝ ብታይ እንደ ውሻ። ከዛ ልክ ቤታቸው ሲሄድ እንትን አይሉም ምልህ የላቸውም እንደዚህ ክርስትና ህይወት የላቸውም። ከዛ እኔ ያው በሚያስተምረኝ ሁኔታ እነሱን ጸሎት ባያረጉ ማለት እኔ እኮ አይገባኝም። አሁን አንተ ቀርባለሁ ማወራክ ቅዱስ ነብይ አይደለም፣ ግን አንተ ቤት ብኖር ጸሎት ላታረግ ላሰግር ላትጸልይ ትችላለህ። ያ ግን ለእኔን ያገባኛል። በቃ የስዳጋ ድካም እኔም ሊኖርብኝ አንተም ሊኖርብኝ ይችላል። እኔ አሁንም እነሱን አልቃወማቸው የስጋ ድካም አለባቸው ብዬ ማለት ነው። ምንም አልቃወማቸው። አይሰግዱም አይጸልዩም፣ በቃ ኖርማል ዓለማዊ ሰው ናቸው። ግን እኔ አያገባኝም ማለት ይሄ ማኔ አያገባኝም ክርስትናዬ ስላልሆነ ማለት ነው። ከዛ ጸሎት ምናምን ሳደርግ ማለት እነሱ አያረጉም። እኔ በቃ ማለት ሰግዳለሁ፣ እዛው ቆርባለሁ፣ መሸርጋላለሁ፣ ጸልያለሁ። እዛ የሆነ ሰዓት ላይ ነይ ምናምን አለኝና ስለው ማለት ጸሎት አታርጊ ያለኝ ማለት በአደባባይ እንዳያወራ አውርቶት አያውቅም። ለማለት በአደባባይ የሚለን ሌላ ነው፣ ለኔ ግን ያለኝ ሌላ ነው። ማለት ጸሎት እንደዚህ አታርጊ፣ ምክንያቱም አንቺ ጸሎት ስታርጊ ካንቺ ላይ አጋንንቱ እየተነሳኛል ስለሚበተን ጸሎት እንትን አትበይ አታርጊ። በዛ ላይ ደግሞ በጣም የበቁ አባት ናቸው አለኝ ለኔ ማለት ነው። በጣም የበቁ አባት ናቸው እና ከተማ ያላችሁ ሰዎች ጸሎት ስግደት ምናምን አታርጉ። ያን ያህል ይሄ እንደ ኖርማል ሰው ትንሽ ጸሎት ትንሽ ስግደት እንደዛ አድርጉ። ምክንያቱም ይሄ በረሃ ላይ ያሉ እንትኖች መናኞች አሉ አይደል? አሁን እንደና አባ ጳውሊ እንደና አባ አንጦስ ያሉ ይኖራሉ አይደለ? በረሃ ላይ እነሱን የሚፈተናቸው አጋንንት አለ አይደለ? አሁን ለምሳሌ እኔ በጣም ጸሎተኛ በጣም ሰጋጅ ምናምን ከሆንኩኝ እነሱን የፈተናቸው ሰይጣን እኔን መጥቶ ሊፈተነኝ ሲመጣ ከተማ ውስጥ ስለሚገባ ህዝቡን ያጋድላል፣ ህዝቡን እንትን ይላል፣ ቤተክርስቲያን ላይ ፈተና ያመጣል። ስለዚህ እንደዛ እንዳይሆን እኔ በቃ አባትና ብዙ አባቶች ናቸው እንደዛ ያሉኝ አለኝ ለኔ ማለት ነው። ከዛ ጸሎቱን አቆምኩት ማለት ነው። ከዛ በኋላ በቃ እነሱ አያደርጉም፣ ግን ይሄንን እንደዚህ ምልክ አሁን የሆነ ሰዓት ላይ እንትን ትለኛለች ብሎ ስለሚያስብ ማለት ጉለቱን ለመሸፈን እኮ ነው ማለት እኛ ደካማ ልንሆን እንችላለን። አንቺ ግን በርቺ ነው የሚባለው። እዛ እንደዚህ ነው አቁሚ ያለሽ እሱ ግን መብርሃን እንደዛ አድርጊ፣ ምክንያቱም እዛ በረሃ ላይ ያለው አጋንንት እኛ እዚህ ስለሚበተን ምናምን ነገር አለ። ከዛ አቆምኩት። ከዛም በኋላ ልክ ሳቆሙ ደግሞ እንዴት ጸሎት ታቆሚያለሽ? ጸሎት ስታቆሚ እኮ
በንጋታው ልጸልይ ብትይ ደግሞ ተነዚያ ሁለት አይነት ነው የሚያወራው። ሁለት አይነት ምላስ ነው ደግሞ ያለው፣ ሁለት አይነት ምላስ። ከዛ እንደዛ ከዛ የሆነ ሰዓት ላይ ደግሞ የቪዲዮ ምናምን ስንሰራ ጊዜ ማለት ነው ይኸውልህ ማለት አሁን እንደ ከህይወት አንጻር ነው የምነግርህ። ይሄ አሁን ጸበል ሊጠመቁ ሲገቡ አውቀው ወይኔ ምናምን ይሉ የለ እዛ ወይኔ ምናምን እያሉ ሲወጡ ድክም እያሉ እየሳቁ የሚወጡ ልጆች አሉ። እሱን ነገርኩት፣ ቪዲዮ እየሰራን ማለት ነው ገና ሳይለቀቅ እንዲሁ ቪዲዮ እየሰራን እንደዚህ ኧረ ተይ ይሄ እኮ በግርማን ያስነቀፋቸዋል፣ ሰው ሁላ ተጠራጣሪ ነው የሚሆነው አለኝ። ሰው ሁላ ተጠራጣሪ ነው የሚሆነው እና ይህን ነገር በፍጹም በአደባባይ እንዳትናገሪው ምናምን አለኝ። ከዛ ምናምን አልኩትና ታውኩት ማለት ነው። ልክ እንደዛ ከተውኩት በኋላ እሱ በንጋቱ አሳምሮ ፕሮግራም ሰራበት። እኔ ያልኩትን ታሪክ እኮ ነው እና እኔ ሄጂ አስተምራቸው ምናምን ብሎ ታሪክ ጨምሮበት ሲያወራ የሌለ መደንገጥ ጀመርኩ እኔ ማለት ነው። ከዛ ለህቴ ማለት ቤተሰቤ ጋር የተፈጠረው ጎረቤት የሆነ ትዝ የሚሉ ካሉ አይደል ከልጅነት ጀምሮ ባቢው ቤት ውስጥ ስላሳለፉ እዛ ያሳለፉት ሰዎች የሆኑትን አንዳንድ ጊዜ ቁጭ ብለን አንድ እያወራን እስከ ሌሊቱ 6 ሰዓት ይሆናል። ይሄ ነው ብዬ አወራዋለሁ። ሳወራው ያንኑ ታሪክ ትንሽ ተቀይሮ ፕሮግራም ይሰራበታል እዛው ማለት ነውና ማለት ሰማውና ግን ግራ ይገባኝና ሰይጣን ነው እንደዚህ ያሳስበኛል አለ። ከዛም በኋላ እነሱ ቤት ደግሞ ሄደ አሁን እነሱ ጋር እኮ ለማገልገል ነው የሚሄደው ማለት እነሱን ለመጥቀም ነው እኮ የሚሄደው እኔ እዛ ማለት ነው። ግን አንድ ቀን እንደ ሰው ቆጥሮኛ ያቆም አንዱ ልጇ ተመጣና እኔ አሁን ስለሚያወሸኝ ነው እንትን የሚለኝ ማለት ገና ለገና እናትና አባቴን ያስተምራል ቢስል ምንም ማለት ሌላ ነገር ነው። በቃ ሌላ ነገር እየመጣ ሄዶ ያውቃል። እናትና አባትሽ እናንተ ቤት ሄዶ ያውቃል? የለም። ከዛ እኔ ሄድልሻለሁ እንዲህ እኮ ብሎኛል። ከዛ ጠብቀዋለሁ፣ የለም እንነጋገራለን ማለት ምንም አክሽን የሚወስደው ነገር የለም። ከዛ የሆነ ሰዓት ላይ እኔ ራሴ ሄድኩኝ፣ እኔ ራሴ ማለት ነው በቃ ምክንያቱም እሱ ምን ብሎ ይመሰለክ እንደዚህ የምታመልኩት አጋንንት ነው ካልሽ ደንግጦ አጋንንቱ ስለሚሄድ እናትና አባትሽ እንደዛ ብለሻቸው ቢያቸው ምናምን ብሎ ብዙ አስተማረኝ እዛው ማለት ነው። እንደዚህ ብሎ አስተማረኝ። ከዛ እውነት እሺ በቃ ጸሎት አድርግልኝ አመሰግናለሁ አባትም ወንድምም ስለሆንከኝ ብዬ በቃ ደስ ብሎኝ ማለት እኔ አይኔ ነሽ ነው የሚለኝ ለእኔ ማለት ነው። አንቺ የኔ አይን ነሽ ነው የሚለኝ ከቤተሰቤ በላይ ነው በቃ መምሳሳልሽ ምናምን በአደባባይም ተናግሮታል። ያለሷ ማንንም አላምንም ብሏል። እና ሰው ሁላ እኔን በጣም ነው የሚያምንኝ እሱ ስላለ ማለት ነው። ከዛ እናትና አባቴ እንደዛ ብያቸው ተወኝ በቃ ብጥብጥ ነው ያለው ቤቱ ማለት ነው። ብጥብጥ አባቴ ደግሞ እንዴት አሳድጌ እንዴት ልያለች ምናምን አለኝና በጣም ብዙ የሚያስጠላ ነገር ተፈጠረ ቤተሰቤ ጋር ማለት ነው። ሰሙ ቤተሰቦችሽ የተናገርሽውን መቼሽ የእሱ ቀን ባልሰሙ መች ሰሙ? ያን ሁላ ጊዜ እኮ አብረን ስናሳልፍ አልሰሙም። እንደዛ ብሎ አበዱ እንዴት ማለት እድሜ ልክ ስንባል የነበረው ነው። እኔ ያልኩት እኔ ራሴ ልጃቸው ወለዱኝ አልኳቸው። ያንኑ ይሰማቸዋል። ከዛ መፍትሄ እንዲሰጠኝ እንትን ስለ ጉዳዩ አይደለም ቆይ ብሎ በጣም ቢዚ ሆነብኝ። ብነግረው ምንም ከዛ የሆነ ሰዓት ላይ እዚህ ቤት ውስጥ ያለው እንዳለ ጨሌም ካለ ምናምን እንዳለ አፈራርሺ አለኝ። እዚህ ቀጨን ያለውን ቤት ማለት ነው አፈራርሺ ማለት ይልቅ እሱ ያደረገኝ ማለት ነው። እሱ የሚያወራቸው ትምህርቶችና ይሆናሉ ብሎ የሚያስባቸው ነገሮች እኔ እንዳይጥ ነው ኤክስፐሪመንት የሰራብኝ ሂጂ እያለ እኔ ላይ እኮ ችግር እያደረሰ ነው ከስር ማለት ነው። ከዛ ሂጂ እንደዚህ በይና መጥቼ እህቶችሽ እንዳለ እንትን እልልሻለሁ አድርጊ ምናምን አለኝ። እኔ በጣም ብዙ ቻሌንጅ አሳልፌ በእህቶቼ ተሰድቤ ጓደኞቼ ጠሉኝ፣ ብዙ ነገር አደረገ። እኔና ሂጂ አድርጊ ይለኛል። ከዛም በኋላ እግዚአብሔር ይመስገን አሁን 3 እህቶቼ ቆረቡ እዛው ሆነው ማለት ነው እዛው ሳይፈራረስ ምን ሳይል። ግን በጣም ብዙ ጸብ ነበረ በጊዜው። ከዛ የግድ ካላዳመጣችሁ ገጠሚ ምናምን ብዬ በቃ እንዴትም ማሳመኛቸው ምናምን ገጠሚ መስማት ጀምሮ እሱን ተቀብለው ለሱ ስል በጣም ብዙ ሳክሪፋይስ ነው የከፈልኩት።
በቃ ብዙ ማለት ነው ቤተሰቦቼ እንዳላውቀውታል። እናትና አባቴ አባ ግርማ ምናምን የእሱን ገጠመኝ ያሰሟቸው ምናምን እንዴ አባ ግርማ የሚባሉ ጠንቋይ አይደሉ ወይ? እንዴት ለእነሱ አሳልፈሽ እንትን ትይኛለሽ አለኝ አባቴ ማለት ነው። እንዴት ምናምን እና በጣም ብዙ ነገር ብጥብጥ አለ ቤት ውስጥ እና በጣም ለሱ ክብርና ስንስል በጣም ነው እንትን ያልኩትኝ ሳክሪፋይስ የከፈልኩትኝ። ችግር የለውም እንዲህ ቢያቸው ችግር የለውም እንዲህ እኛ እንደዚህ እናደርጋለን ገና አንቺን በቃ እኔ ቢያንስ ልክ እናትና አባቴ በቃ አሁን በቃ ውቃቢው እንትን ነው ጨካኝ ነው የሚያደርጋቸው። የሆነ ታምሜ ወድቄ እስቲ አሁን አንቺ ያልሺው አምላክ ትክክል ከሆነ እናያለን ነው በቃ የሚሉት እነሱ ማለት ነው። እና እኔ ወድቄ ካዩኝ ፕሩፍ ሆነ ማለት ነው። በቃ ይኸው ውቃቢያችን ነው ልክ ብለው ነው የሚያስቡት። እየጠበቁ ነው እኔ እስከምሰናከል እኔ እስከምወርቅ እንደው ሽባ ሆነሽ ካላየሁሽ በስተቀር ነው ያለኝ አባቴ ማለት ነው። አንድ እሱ በትክክለኛ መንገድ አይደለም እነሱ እንዳስተምር ያደረገኝ። አንደኛ በዛ ጠር፣ ሁለተኛ ደግሞ በጣም በቃ ይሄ እንደወርቅ የሆነ እንድሰናከል በተለይ ሽባ ሆኜ እንድቀር በጣም ሲጠብቁ ነበረ እናትና አባቴ። በጣም መጥፎ ቦታ ላይ እስከምደርስ እንደዚሁ ይጠብቁኝ ነበር። ከዛም በኋላ ይሄን ሁላ ከዛ አዲስ አበባ ሄደን 100 ሺህ ብር ነበረ በቃ የሙሉ ያለን ገንዘብ 100 ሺህ ብር ብቻ ነበር። እንዳለ ቤቱን አፍርሰን ልክላለሁ ቤታችን የቀበሌ ቤት አይመስልም ብታይ እንዴት እንደሚያምር ሙሉን አፈራርሰን እያንዳንዱ ፕሮሰሱን ፎቶ እያነሳው እነሱ የሚሉኝን ሪካርዱን ምናምን እልክልሻለሁ ማለት ነው። ማን የሚልሽ? እህቶቼ እሺ በቃ እልክለታለሁ ማለት ላይፌን በሙሉ ያውቃል። በቃ እያንዳንዱን በህልሜን ሳይቀር ነው በቃ በቀን የማይሆን ህልም ሳይቀር ነው የምነግረው። ምንም ነገር አልደብቆም ምንም። እና በሴትም በወንድም ተደፍሬያለሁ ማለት ነው። እሱን ራሱ ከነ ፕሮሰሱ የነገርኩት ማለት እንዴት እንደጨከነብኝ ባይገባኝም ማለት ነው። ማለት እንደ ተራ ሰው ነው የምንታየው እኛ ማለት ከሰው ተፈጥሯት ማለት ናት አክስታችን ምናምን እኮ አጠገባችን ናቸው። ግን አክስት አይገባክ፣ እናት አይገባክ፣ አባት አይገባክ ማለት ቤተሰብ ምን ማለት እንደሆነ አይገባክ። እኛ የምናውቀው ጠንቋይ ልጅ እንደሆነ ነው። ቤት እንትን ማለት ትምህርት ቤት እስከምንቸገር ድረስ ነው የምንሄደው እናንተ ጠንቋዮች ምናምን የተባለ ማለት ነው። እና በዛ አለ ነው ደግሞ ጎበዝ ተማሪ ሆንኩት። ይኸው እንትን ብዬ ስለ ቦታው እያስጠነቆለባት በቃ ነው የምንባለው ማለት ነው። ሰፈር ውስጥ በጣም ተገየው አሁን ድረስ በጣም ነው የሰፈር ሰው ብታይ እንትን የሚለው የሆነ ሰዓት ታምራገለ ተመቷል ነበረ። የዛ ሰዓት ራሱ በሰዓቱ መውጫ መግቢያ እስከምናጠብራችን ላይ የተመጣ ያንጓለለ እየተባለ ማለት ነው። ጠንቋ ያው ምናምን እያጓሩብን ምናምን በዛን ሰዓት በጣም ህፃን ልጅ ነኝ። በጣም ማለት ይዘን ያደግነው ፐርሰናሊቲ በጣም የሚያስጠላ ነገር አሁንም ድረስ ማለት ነው። ማለት ከሰው አልተፈጠርም፣ እግዚአብሔር አልፈጠርም። ለምንድን አጋንንት አሳድሮብን የተፈጠር ያ ነው ማለት በቃ ዲቴሉ እንዳልነግር ብዬ ነው ጊዜ እንዳልወስድበት። እና እኔ እሱ ስላለኝ ትምህርቱን አምኜ ሳክሪፋይስ ከፍልኩ ቤተሰቤ ጋር ማለት ሳክሪፋይስ ከፍልኩ ሙሉ ገንዘባቸው እንዳለ አውጥተን እዛ ያሉትን በአምልኮ ቦታ ምናምን እንዳለ አፈራርሰን ከሮኮበት ሳይቀር ምናምን የቀረጽኩትን ራሱ ልክላለሁ እንዳለ አቀጣጥልን ምናምን አለቀ ጨረስኩ። በቃ አንድ ጎል የመታወት እና እህቶች ቆረቡ ከሁለቱ በስተቀር። ከዛም በኋላ ሁለቱ ቆረቡ። ግን እንትን ነው በቃ የምናምነው ተስፋዬን ብቻ ነው እሱም ብቻ በቃ በጣም ነው የምናምነው። በቃ ያሳመንኳቸው እንዲወዱትም አደረግኳቸው። አይፈልጉትም ነበር። አሁን በጣም ማግኘት ይፈልጋሉ፣ መማር ይፈልጋሉ። አሁን እዚህ ደረጃ ላይ ስንደርስ ማለት ነው ማግኘት እህቶቼ እንዳለ አንዷ እድሜዋ ሊያልፍ ሲል ነው ያገባችው። ስትለክ እድሜዋ ሊያልፍ ሲል ስታገባ አንቺ ጠንቋይ አላሽ ላይ አጋንንት እያለ ምናምን ብሎ በቃ ባሏን ፈታት ማለት ነው። አሁንማ ያለችው አንቺ ጠንቋይ ልጅ የተባለች የምትኖር በቃ ቢያንስ ከሰው አፍ እንኳን ልዳን ቢያንስ አንድ ልጃቸው እንኳን ተድራ ቁጭ አለች እንኳን እንዲባል ብላ ሰዓት ውስጥ ነው ቁጭ ብላ አሁን ያለችው ማለት ነው። አንዷ ህይወትም አልፏ ሳታገባ ምን ሳትል
አሁን 40 ምናምን ገባች። ኦልሬዲ እድሜዋ ሊያልፍ ነው ሳታገባ ማለት ነው። ጓደኛ አታውቅም፣ ምንም አታውቅም። ማንም የሰፈር ሰው መጥቶ ሴክስናል ምናምን እንዲህ ነው ይሄን ያህል ማለት ነው። ዝቅጥ አድርገው ነው የሚያው እንደ ሰው እንኳን አያዩንም። ይሄን ነገር ነው አለው ማን እንደደፈረኝ ብላ ሁሉ ነገር ነው የነገርኩት። ግልጥ አድርጌ ማለት ነው። የተሰቃየነው ስቃይ ምንም ነገር አልቀረንበት፣ ምንም ነገር ሳክሪፋይስ ከፈልኩ። ያንን ነገር አይችል የሆነ ሰዓት ላይ እንትን በቃ እናትና አባቴ ጋር ሲሄድ እንትን አላልሽም፣ ምንም አልተጎዳሽም፣ ምንም እንትን አላልሽም ይለኛል። ማለት እኛ የምናውቀው እኮ በአደባባይ ማንንም እንደማይፈራ ሴጣን እንደሚያንቀጠቅጥ ነው። የእኔ ግን በጣም ልዩ ሆነበት። ማለት ሲሄድ ምንም ማለት አቀንንትብትና ምንም አላረገሽ ማንነትሽም። ከዛ በጣም የኔን ነገር እዛ ሄጄ ማቃጠሌ ምናምን ማለት ይሄ ግሩም ሲሆንባቸው እንደሄዱ ያቅም እንዲያስባለኝ እኔ ማለት ነው። ምክንያቱም የሚደነቅ አይነት ሰው አይደለም። ነፍሰ ገዳይ ጋር ገብቶ ይግደሉኝ ብሎ ገብቶ የሚጋፈጥ ነው። እኔ በገጠመኝ ላይ የምንሰማው ማለት ነው። ምንድን ነው ምናምን። ከዛ አሁን ይህን ሁላ ነገር አረገና እኔ ያለኝም ብር እና እህቶቼም ብር የላቸው ያላቸውን ብር ውጥጥ አድርጎ ደግሱ እሱን መጥቶ እንዲያስተምራቸው ቤት ማለት ነው። ቆይ ቤቱን ማን ነው አፍርሶ የሰራው? እነ እህቶቼ። የት ናቸው እነሱ? ቀጨኔ ማለት ነው። ቀበሌ ምናምን አመልክተን እንዳለ ፈራረሰ፣ እንደ አዲስ ተጸዳ። በቃ ንጹህ ገልማውን ፈረሰ። ምንም አልቀረም። እናትና አባቴ ይወልክ እናትና አባቴ ጫንጮ ነው ያሉት። እናትና አባቴ የወጡት 1998 ምናምን አካባቢ ነው ቤት ተገዝቶ የወጡት። ይዛኔ ማለት ነው እነሱ እዛ ነው ያሉት። ሲወጡ ነው ይሄ አምልኮ ነገር የሄደው። ግን የተወሰነ እዚህ አለ የቀረ ማለት ነው። እሱን ያቃጠልን። ከዛ ናስተምርልኝ የሚሄድ እየጠበቁክ ነው። ምንም ምን አስተምርልኝ? ሳይኮ ነው የሚጫወተው። ናስተምርልኝ ማርያምን ጭቅጭቅን ያደረኩት ጭቅጭቅ ማለት ነው። ምንም በቃ አይሄድም። ከዛ መጨረሻ ላይ ቢዚ ስለሆነ ነው ክፍለ ሀገር ሄዶ ነው ቢያቸው ሐምሌ መጀመሪያ ላይ እኔ ሄጄ አስተምራቸዋለሁ ማለት ያቀር ነው ብዙ ነገር ማለት ይሄን አርጊ ያለኝን በጠቅላላ ትምህርቱን በጠቅላላ ነው ተግባር ያደረኩት። በአደባባይ ስለሱ መሰክርለት ነበር። በአደባባይ ሁሉን ነገር እንትን አልኩት። እኔ ከመጣው በኋላ በጣም ብዙ ሰብስክራይቡ ራሱ እኔ አንዴ መጀመሪያ ቪዲዮ ራሱ ሲሰራ ባንዴ ነው 100,000 ሰው ይታየለት ማለት ነው። ከኔ ቤት ገዛ። ከዛ ቤት ሲገዛ ድጋሜ ቤት ገዛ። 7 ክፍል ቤት ገዛ። ይሄ እንትን ያለው ግቢ ያለው ምናምን ማለት ነው። 9 ክፍል ቤት ነው እንጂ እሱን ገዛ ከኔ በኋላ ማለት ነው። በጣም ብዙ ይብት በራሱ በጣም በቃ ለኔ ማርያምን መቤቴን ነው የምልክ። የዛን ሰዓት እኔ እንትን ስል በጣም ብዙ ሰው ነው ከውጭ ራሱ እናግባት እንደዚህ ምናምን ብሎ ሲልክ የነበረው ብር በጣም ነበር የሚሉክ። በጣም እሱ በለጸገበት በደንብ በለጸገበት እና ከዛ ቤት ገዛ። ከዛ በኋላ ድጋሚ አፓርታማ ይሄ ኮንዶሚኒየም ሆኖ አፓርታማ የሚመስሉ አይደለም ንገርም አፓርታማ ገዛ። ከዛ ግን ለሰው የሚያወራው ስጦታ ተሰጠኝ ብሎ ነው። እኔ እኮ እንትን አፓርትመንቱን ራሱ ሲገዛው ካብሬ ነው ፕሮሰስ ያደረኩት አንድ ላይ እስቲ እንዴት እንደሚደረግልኝ ምናምን ብዬ አብሬው ነው። ለሌላ ሰው ግን ሲያወራ ስጦታ ተሰጥቶኝ ነው ተሸልሜ ነው ብሎ ነው የሚያወራው። ከዛ እንደዛ ምናምን አለ። ከዛ እንዴት መሰለክ ይሄ ባሪያ ታውቃለህ? ባሪያ ሆንኩ። ከዛም በኋላ ሁሉ ነገር አደረገ። ሁሉ ነገር ማለት ሙሉ ነገር ሙሉ ሆነለት። ሁሉ ነገር አሁን ሌላ ቀን ሌላውን እነግርሃለሁ። ሁሉ ነገር ሙሉ ሆነለት ለሱ ማለት ነው። አብሬው ነው የምኖረው ግን ጨለማ ህይወት ውስጥ ታውቃለህ? ጨለማ ህይወት ውስጥ ሁሌ። ከዛ ልክ እዛ ስገባ እህቱ ያች አንዱ ልጁ ማለት ነው ገባና እንዴ ታጓራለች። ወይኔ ተቃጠልኩ ምናምን ብላ ማለት ነው። የትኛው ልጁ? አንድ የሚያሳድጋት ልጅ አለች። ኦኬ። ከዛ ወይኔ ተቃጠልኩ ምናምን ትላለች። ምንድነው ምናምን ሲባል እንትን አሁን የገባው እኔ ነኝ እንግዲህ አሁን የገባው ትንሽ ቆይቼ ነው የገባሁት። እዛ አሁን ነው የገባሁት። ይሄው ሰላም ነበረች ልጅቷ ከሷ ላይ። ከዛ አሁን ነበር የገባው ማለት ውሸት እንደሆነ ይገባኛል። እዛም ማለት ይሄ ለምሳሌ አሁን አንተ ያወራኛ
እንዴት ባለጌ ብለህ ትሰድበኛለህ ብለህ ምን ሆና ነው አትልም? ከዛ አይ እኔ ታውቆኛል በልብክ ባለጌ ብለህ ሰድበኛል ብለህ ወይ ጤነኛ አይደለችም ወይ ሐሰተኛ ነች ብለህ ነው የምታስበው። እኔ ራሴን አውቃለሁ። እና እንደዚህ እያጓራች ምናምን አሁን ነው የገባው። አሁን ገብቶ ምናምን ብራ ብሎ አሁን በህልሜ ከሆነ ነገር ስታረጊ አይቻለሁ። አሁን እንደዚህ መጣ ማለት ነው። ከጊዜ በኋላ አሁን በቃ እንደ ባሪያ እዛ ሰራለሁ ፈጋለሁ ቤታቸው ማለት ነው። በቃ እንደ ሰራተኛ ማለት ነው። ፍግት መቤቴን እሱ ጋር ብቻ አይደለም ወንድሙ ጋር በየቦታው ወንድሙ ማን ይባላል? ጸጌ ምንድን ነው የሚሰራው? ባለሱቁ? አይ ባለሱቅ ሳይሆን እንትን ፈርኒቸር ቤት አለው። መኪና ራይድም ነገር ይሰራል አለው። እዛ ማለት የሆነ በቃ ማለት መርካቶ ዘይት የምታመጡት እስከማን ነው? አይ እሱን አላውቅም እውነት ለመናገር ከመርካቶ እንደሚያመጣ ነው የማውቀው። የሆነ ደንበኛ አለው ከመርካቶ ያመጣል። አንድ ደግሞ መቁጠሪያውን የሚያመጡለት ደግሞ አንድ አባት ስልካቸውን ይዤዋለሁ እሳቸው ናቸው የሚያመጡለት። ኦኬ። እና ከዛ አንድ ራሱ መነኩሴ መጥቶ ልክ እኮ አይደለም እንዴት እንትን ትላለህ ምናምን ነው። ማንንም አይሰማም እሱ ማንንም መስማትም አይፈልግም ማለት አንዳንዴ በጣም ግራ እስከሚገባኝ ድረስ ማለት በቃ ምንም የጸሎት ምንም ህይወት የለው። በቃ የሚነግረኝ ነገር ማለት ምንም በቃ ከዛ በጣም እንትን እያልኩ መጣሁኝ ማለት በጣም ማለት ሳይኮኑ እንጂ የሚጫወትብክ ምንም ማለት አንተ በቃ ያሁን ገድል የፈጸመ ምናምን ሰው አጠገቡ ስታገለሪ ምንም አላደረገልኝ ምንም ነገር ማለት ነው። አላስተምርልኝ ምንም። ከዛ ቤተሰቤ ጋር ችግር ተፈጠረ። ስንት ነገር ለፍልፌ በሱ ምክንያት ችግር ውስጥ ተጋብቼ እንዴት ያው ማንኛውም ሰው እንደሚያደርገው ያው እሱን ፈርቶ ነው አሉ እነሱ ማለት ነው። እሱን ፈርቶ ነው። ምክንያቱም እኛን ማንም ይጠጋን የለም። እውነተኛ ሰው ቢሆን ያሁላ ያወራው ሰው ለምን ለእኛ ቤት ሲሆን ለምንድን ያልመጡ አሉ እህቶቼ ማለት ነው። በምን ላሳምናቸው? ኧረ እባክህ ክንሂድ ምንም ድርቅ እንትን እያደረገ በቃ እንዲህ ቢዚ ነኝ አረበ ከዛ ወይ ቆይ ደውላለሁ ብሎ ወይ ዝግት ያደርገዋል ምናምን ለምንም በቃ እንኳን ሊሄድ እሱ እዛ ማለት ነው። የባሰ ህይወቴ ማርያምን ጨለማ ታውቃለህ ጨለማ። እና በቃ ወይ በ2 ወር ወይ በ1 ወር 15 ቀን ምናምን ነው የሚከፍለኝ። እና በቃ ይሄ ራብ ታውቃለህ በቃ ራብ ተጎዳው በጣም ማለት ነው በጣም። እና በቃ ሌላ በቃ እኔ አላውቅም እሱ ማለት ያንን ነገር ማለት ብዙ ቃል ገብቶልኝ ስንት ነገር አድርጎ ሳክሪፋይስ ከከፈልኩ በኋላ ደግሞ በጣም ነው ጭንቅላቴ ላይ የተጫወተብኝ። መቤቴ እውነት በአደባባይ መውጣት እኮ ነው የሚያናድደኝ። አሁን ግን ብሎ ምናምን የሆነ ሰዓት ላይ በጣም ስራ ከመብዛቱ ሰዓት ዲስክ የተላቀቅ የወገቤ ማለት ነው አልጋ ላይ ቀር። አሁን አሞሽ አልጋ ላይ ነው ያለሽው? አልጋ ላይ ቀር እንደዛ ማለት በአደባባይ የሚያወራላት ሰው ብዙ ሳክሪፋይስ የገበረች ቪዲዮ ሰርቻለሁ። ችግር ውስጥ ነው የሚገቡት እነሱ አስበው የሚጠላል ማህበረሰብ ውስጥ ነው ያሉት እነሱ። እኔ ሰው ትቼ ነው ብዙ ነገር ነው ያወራሁት ስለ ጎረቤቶቻችን ስለማን። የሆነ ሰዓት ላይ ደግሞ ኢንሶኬ ተባብለን በፊት ለፊት ወጥቻለሁ። አይተውኛል ብዙ ሰዎች በጣም ብዙ ሰዎች ማለት ዲስክ የተላቀቅ አልጋ ላይ ቀረ። ማን መቶ ዞር ብሎ እዛ ብደውልለት ማለት በጣም እኮ ማለት እንደሚልህ ለቅዱስ ቁርባን የሚያበቃ ሰው ምናምን ነው። በቃ እንደዛ ብዙ ነገር እንዳላሳልፉ ብዙ ነገር እንዳለ ልጆቹ እንኳን ጸጥ አሉኝ ብታይ ማለት ምግብ ተሰብሯል። አንደኛ ምግብ ተነስተክ እንዴት ትሰራለክ? ከዛ እንትኑንም ደግሞ ዝም አለኝ ማለት እንዴት ሆናለሁ እኔ ከቤተሰቤ ተጣልቻለሁ። ይኸው እሱ እንደዚህ ከሆነ ምናምን በእሱ ምክንያት ግጭት ውስጥ ገባ ከቤተሰቤ ጋር። እናትና አባቴ ደግሞ የኔን ውድቀት እየጠበቁ ነው። እንዴት ነው እነሱ ነው ማድናቸው? ስንት ዓመት ሙሉ ውስጥ መከራ ያዩ አሁን እኮ 60 ምናምን ዓመታቸው ሞልቷቸዋል። ከዛ የዛን ሰዓት ደግሞ መብራን እንዳረዳቸው
አንድ እግዚአብሔር ልከተል ምናምን ብዬ በተለይ ቤተሰቤን ነቅናቃትና ከዚህ እኔ ላይፍ ይቀጥላል ብዬ ማለት ነው። ከዛ እንደው ቢያንስ እንኳን ማለት ምንም አላደረግኩትም። በቃ ማለት በተግባር ነው የኖርኩለት፣ በተግባር ማለት ቢያንስ ታማለች ብሎ አእምሮዬን ቢለል ይደውልና ማለት ነው። መብራን ደወለልኝ የሆነ ሰዓት ላይ ነው፣ ሮብ ነው እንትን የሚሰጠው ይሄ የመማከር አገልግሎት ደወለልኝ። ጸጥ ብሎኝ ብሎኝ የሆነ ሰዓት ላይ ደወለልኝ። ከዛ ደስ ብሎኝ አንስቼ ነው ተስፋ የምናመሰል መቼም ያቺ አጋንንት የሚነሱን ያገልግሎ ሳገለግል ነው እንትን እያልሹ ነው፣ ግን የኮንሲደር እያረግሹ ነው፣ ግን እኔ እንዳላገለግልኩ ያገደኝ ነው ምናምን አለኝ። ማለት እኔ ታመምኩት አጋንንት ጥሎኝ ማለት አሁን ታመምኩ ካልኩት እኔ ጋር መምጣቱ አይቀርም አይደለም ሊያስታመመኝ። ስለዚህ አገልግሎቱን አሰናከልኩበት ማለት ነው። እንደዛ ነው እሱ የተረዳው። ለምን እኔ ጋር መጥቶ ካስታመመ ምን ካል ወጪ ሊያወጣ ነው። እሱን ደግሞ እንደዚህ ሳክሪፋይስ መክፈል አይፈልግም። እንዲህ ባለወጣዊ ቤት መጥቶ ሄደ አያውቅም። እኔ ደግሞ በተግባር እየኖርኩ ነው ማለት እንዲህ ሲለኝ ሄጄ በተግባር እያደረኩት ነው። የቁርጡ ቀን ሲመጣ ሸሸ ማለት ነው። ዛሬ እንሂድ በጸጥ አስበው እዛ ሁላ ታምራት ትሰራበታለህ ያለው እኔ አንድ ለዞም የቀረቡ ስንት ነገር ሳክሪፋይስ የከፈልኩበት ቤት ላይ ግን ለዞም የተቀየሩ እህቶቼ ቆርበዋል። በጣም ይወዱታል። ትምህርቱን ይከታተላል። እየተለወጠን እሱን እየሰማ ነው። እንዴት እኔ ቤት መምጣት አቃተው? እኔ ቤት ማለት ምክንያቱም ኖሮት አያውቅም። የለማ እሱ የሚያውቀው ስድብ እሱ ሞላለጭ ምን ማለት ነው? በውስጥ ገብቶ የሚሰድባቸው ካህናት ብዛቱ ይሄ ነው። እንደዚህ ከዛ ተኝቼ የሚናገረኝ ንግግር ማለት ነው ምልህ አእምሮ መቀፈለ ሲያቀተ ካለ አይደለ ማለት እንዴት ላድርግ አይደል? አይዞሽ እናቴ በቃ አይዞሽ። ቢያንስ አሜሪካ ያለች ቢያንስ እሷ እንኳን ማለት ነው እሷ እንኳን የምትረዳኝ ቢያደርገኝ መብራንን እንትን ነው አሜሪካዊ ነው እንትኗ ባሏ ማለት ነው። እሱ እንዲቆርብ ያላረገችው ማርያምን እንዲብጣይቀን ደንቆሮ ነን ብዙ አናውቅም። ግን እንዲሁ እግዚአብሔር ሲረዳህና እንዴትም በላ እሱን እንትን አለችው አስጠመቀችው እሷ ማለት ነው። ማለት እንጋባ ሲላት ክርስቲያን ሆናለህ ምናምን በላ ማለት ነው። ከዛ ይኸውልህ ለእሷ ምን ይላታል? ችግር የለውም አንቺ በደንብ ደግሽና በደንብ አግቢ ምናምንና በደንብ ቪዲዮን ቀረች። ከዛ ቪዲዮን ከቀረች በኋላ ለሌላ ኪልኝ እሱን ይዤ ቤተሰብሽ ቤት እናትና በዛው ጫጫ ድረስ ሄጄ ቪዲዮን አሳይቼ በቃ ሌኒ መኔ ጋናት ያለችው ችግር የለው ምናምን ብዬ አስተምርልሻለሁ ምናምን ብሎ አላት እሱ ማለት ነው። ማለት እዛ ህይወት ውስጥ ማለት ውጭ ሀገር ያለ ህይወት ደግሞ አስበው አንድ ሰዓት ባሉ አላት ማርያምን ምንም የላትም እሷ ልጅ በቃ በትምህርቱ ምክንያት በታይ ማርያምን 10-11 ጊዜ ይሆናል መኪና አደጋ ራሱ የደረሰባት ማለት የሆነ ሰዓት ላይ በጣም ስትጎዳ ጊዜ መኪና እኮ አደጋ ደርሶባት እሱም እንደዚህ ሆኖ እንደዚህ ምናምን ስለው እሱ የሚያመቻችን ለዩቲዩቡ ነው ደረሰባት። ከዛ እንደዚህ በቃ ይሄንን ዩቲዩብ ላይ እንትን እንለዋለን ምናምን ነው የሚል ማለት ምንም መፍትሄ አይሰጠኝም። አወራለሁ ምንም መፍትሄ አይሰጠኝም። ዞሮ ዩቲዩቡ ላይ በቃ እንዲወራለት ምናምን ብቻ ነው የሚፈልገው። ምንም መፍትሄ አይሰጠኝም ምንም ነገር ማለት ነው። ምንድነው በቃ ማለት ጭንቅላቴ መቀበል አቃተው። ከዛ እሷን እንደዛ ብሏት ነው ለካ እሷ ያን ሁላ ድንግስ ብታይ በቤቴ ከባንኳ ላይ ያለውን ነገር እንዳለ ነው ታርጌ የደገሰችበት ማለት ነው። ዛሬ የለን ወገን የለን ብቻዋን አገባች። በቤተ ክርስቲያን ነው ማግባት አጥሩ ብቻዋን ያለ ሰው አገባች ብቻዋን ማለት ነው። ከዛ መካፍላትን ጎዳና ወጡ የሚኖሩበት አጥተው ማለት ነው። የሚኖሩበት አጥተው ጎዳና ወጡ። ከፈረንጅ በኋላ ጎዳና ላይ ሆኑ ወጡ። ይሄ እንትን አለ አይደለ? ይሄ ቀለበት መንገድ
እዛ ውስጡና የሚያውቁት አይጥምን እየመጣባቸው ማለት ነው። ከዛ እሷ በጎን ትደውልለታለች። ከአሜሪካ ድረስ ቪዲዮን አስመጣል በሌላት ገንዘብ ማለት ነው። ቪዲዮን አስመጥተን ሰጠሁት። ማርያም ታምሜ ወገቤን አስሬ እንደዛ ታምሜ ነው ለሱ የምላላከው። ምንም አይመስሉም ግን የባስ የጨከረብኝ መጣ። ከዛ ብደውልላት ምንም አይመልስላትም። የማስጣጣ ጥርቅም አረገን ማለት ነው። ከዛ ቃሌ ማለት ማመን አልፈለግኩም። ጭንቅላቴ እንዴት ይቀበለው? ለምን እሱ እውነተኛ ሰው መሆን አለበት። እኔ ቤተሰቤ እንዲቀየር ለምን ሁሉም ነገር አውርቻለሁ ስለሱ ብዙ ነገር አይደለም እንዲህ ነው ብዬ ተከራክሬያለሁ። ምን ልብላ ምን ልጠጣ እንዴት ተነስቼ ደግሞ ምግብ ልስራ እየደወለ የሚናገረኝ ንግግር። ከዛ እንትን አለ። በጣም ክረምቱ ደግሞ ሄደኛ ስለነበር ቤቱ ፈረሰ። እኔ ማለት ነው ቪዲዮ ላይ ባሳይክ ላሳይክ የት አሁን አንቺ የት ነው የምትኖሪው? እዛው ቤት ውስጥ ቀጨኔ። አይ መገናኛ እዛው እሱ ሰፈር የተከራየሽው ቤት ነው? አዎ የመጀመሪያ ጊዜ ተከራየሁት። ቆይ ቪዲዮ አልወጣልኝ። እስታካረገ ስልኬ ቪዲዮ ድርጋ ታሳይ ነበር። እስታካረገ ስልኬ እስማ አይዞሽ ችግር የለም። እስታካረገ ስልኬ እንዴ አለኝ። ቆይ እኔ መሀል ላይ ከፍትልሃለሁ። ቆይ ዝጋብኝና ልደውልልህ ወይ መልሽ። ወይ ጌታ ኢየሱስ ክርስቶስ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ